በሁሴን አብዱልቀዲና በዳዊት ንጉሴ HD Sports ተናስተልን በያላችሁበት እንዴት ናችሁ ብለናል። HD ስፖርቶች በተወዳጁ ብስራት FM 101.1 ላይ መተናል። እንዲሁ HD ዩቲዩብ ላይም ይሄንን ፕሮግራም ታገኛላችሁ። ዛሬ ቅዳሜ ነው። 45 ደቂቃ ቆይታ ይኖረናል። ምናልባት ለቆይታችን ዛሬ ባልደረባችን ሁሴንንም ከለንደን ስለጋበዝን ረዘም ያለ ጊዜ ከወሰደን በዩቲዩብም እንግዲህ ልታለምጡን ትችላላችሁ። የሬዲዮ ቆይታችን ግን እንደተለመደው 45 ደቂቃ መሆኑን አስቀድሜ ከወዲሁ ለመግለጽ እወዳለሁ። ቆይታችን ብዙ ነገሮችን ይዳስሳል። እንግዲህ ለንደን ላይ ያለው አጀምን ይመስላል። ከዛ ውጪ እንግዲህ የአርሰናል ተጋጣሚ ፓሪስ እንደመሆኑ ከፓሪስ ጋር ብዙ ትስስር አለው አርሰናል፣ ወይም ከፈረንሳዮች ጋር ብዙ ትስስር አለው አርሰናል የሚል ነገር ወጥቷል። አርቴታና ፓሪስ ሴን ጀርሜንም እንግዲህ የተለየ ግንኙነት እንዳላቸው ይታወቃል። እሱንም የተመለከተ ነገር ወጥቷል። ከዛ ውጪ ፓሪስ ሴን ጀርሜን ውስጥ አስቸጋሪ የሆኑ ተጫዋቾች አሉ። እንግዲህ በመስመር በተለይ አርሰናል የጉዳት ወሬዎች አሉበት የሚል ነገር ከመነሳቱ ጋር ተያይዞ በመስመር የሚደርስበት ጫና ከባድ እንደሚሆን ነው የሚጠበቀው። ይሄንን በተመለከተ ደግሞ እንግዲህ ጥፋት ወይም ችግር አድራሾቹ እነማን ናቸው? በዚህ ላይም ዘገባ ይኖረናል። ከዛ ውጪ ይህን ጨዋታ የሚወስኑ ነጥቦች እንዲሁ ላይን አፑ ጋር ከሚሰለፉ ተጫዋቾች ዝርዝር ጋር የተያዘ ጉዳይ በቆይታችን እናነሳለን። ቻምፒየንስ ሊግ ነው እንግዲህ ዛሬ ወሬ ሁሉ እሱ ነው። በሱ ጉዳይ ላይ ትኩረት አድርገን እኛም ቆይታ እናደርጋለን። ድሪም ቲም ሆነንም ነው የመጣነው፣ ሶስተንንም ነው የመጣነው። እንግዲህ ረፍት ላይ ካለ ሁሴንን መጨቅጨቁ ተገቢ ነው ብለን አምነናል፣ እኔና በአካል። ስለዚህ እሱንም ካለበት ለንደን ጎትጉተን አምጥተነዋል። አሜሪካ ቢሆን እንግዲህ ስራ ላይ ነኝ እንደሚል ግምት ውስጥ በማስገባት እንግዲህ ለንደን ስለሆነ በሚል ወደዚህ መጥቷል። እንዴት ናችሁ ብያለሁ ብላችሁ ነው ሰው ይፈልጋል ያልከኝ ምን ተረጠፈ እምቢ ላለ ያልከው አይ ነው ወክ እያረኩ ነው አላለኝም። ስለዚህ እንግዲህ በወክ ሰበብ ምናምን እንኳን እንዳይጠፋ ወጥተን ይዘናል። ከትላንት ወዲያ እኮ ነው ቀጠሮ ያስያዝከኝ። አይ ነው ምንም ጥርጥር የለውም። ልምጣ ብለህ ነው ሌላ ትርጉም እንዳይሰጠው ብለህ ነው ምናምን ይላል። እንግዲህ እሱ ምሳ ብሎ በዚህ ብሎ ለምሳ ብሎ ኮኮ ነው ዛሬ ያስገባል። አረ ነው ጥራት ተደልልሃል። ካሸነፈ ወደ እኔ ነው ድለላው፣ ከተሸነፈ ግን ወደ አንተ በሚል ነው። ወደ እንደሚሄድ ማን ነው የሚሸነፈው? ማን ነው የሚያሸንፈው? እሱ የታወቀ ነው። ምንም ጥርጥር የለውም። እሱ እያንዳንዱ በሆዱ ያውቀዋል ብዬ ነው። በሆዱ ሁሉም ያውቀዋል። አዎ ግምት ካልኩ ልታወጡት ትችላላችሁ። እንግዲህ ሆድ የሚለው ሌላም ሆኖ እንግዲህ አፍ ደግሞ ሌላም ሊል ይችላል። እሱ ችግር የለውም። እንግዲህ እንደሆነ ይታወቃል። ዛሬ እንግዲህ ብዙ ልንል እንችላለን። አይ ነው ሰሞኑን አንዳንድ ፎቶዎች ይላክልን ነበር። እንግዲህ ያው ኦልትራፎርድም ደርሻለሁ አንፊልድም ይኸውላችሁ ያልከን ነበርና መሐመድም አለሙን እየቀጨ ነው። በጣም ጥሩ ጊዜ ያሳለፋችሁ እንዳለ አስባለሁ። ነው ዛሬው አጀብ ደግሞ የተለየ እንደሚሆን ገምታለሁ አይደል? እዛው አካባቢ ያለው ድምቀት ከወዲሁ ገና ከማለዳው ጀምሮ እንደሚደራ ነው ግምት ወስደውና ያው ነው የተለወጠ ነገር የለም፣ እየተቀወጠ ነው አይደል? ለንደን አካባቢ በነገራችን ላይ ከ17 ዓመት በኋላ ነው የመጣው ታውቃለህ። እንግዲህ 2009 ያንን የመጣው ቻምፒየንስ ሊግ ግማሽ ፍጻሜ ከማንቸስተር ዩናይትድ ጋር የተጫወቱለት ከዛ በኋላ እንግዲህ 17 ዓመት እንደቀልድ ታውቃለህ። 17 ዓመት ሆኖታል። ረጅም ጊዜ ይሄዳል። ቁጥሩ እኮ ትንሽ አስቸጋሪ ነው። ቁጥሩ ይሄዳል። ቆጣሪ ይቆጥራል። አይ ነው እና ብዙ ለውጦች አሉ በ17 ዓመት በጣም በጠራሱ አሁን ኤምሬትስን ብታየው ያኔ ሳይሆን አሁን ለውጥ አለው ማለት ለውጥ አለው ስለ 17 ዓመት የቆየ ፎቅ እንግዲህ አስበው ለውጥ አለው እና ብዙ ለውጦች አሉ። እንደው እግረ መንገዴን ላንሳል ይላልና ያው ኦልትራፎርድም ሊቨርፑልም ስመለከተው ኦልትራፎርድ ደግሞ እንደዛ ይመስላል። እሱም የቆየ ማለት እያረጀ ይመስላል። በደንብ እንትን ይፈልጋል። ያ ለውጥ ይፈልጋል ብለዋል እነሱም እኮ በግልጽ እሱ በደንብ ይፈልጋል። ሊቨርፑል ጥሩ ነው ግን አነሰች። ሊቨርፑል ትንሽ ሆነች አነሰች ገብቷል። እና እሷም ምልክ ከክለቡ ስም ከክለቡ ብራንድ አንፃር ስቴዲየሙ የሚገባው አይመስልም።
ለሊቨርፑል ማለት ያው ታሪካዊ ነው ምናምን ይችላል፣ ግን ጎረቤት ያለው ኤቨርተን ምን የመሰለ ስቴዲየም ስለዚህ እንደዛ ነው ልልህ የምችለው። በዚህ ምክንያቱም እንደው እግረ መንገዴን ለማሟሻ ላንሳልህ ድምጼን ተመልሷል እንዳለፈው በቀደም ጉሮ በአካል ራሱ እኮ ምንድነው አይስክሪሙ ነው ወይ ያለህ ነው። አሜሪካ ስቴዲየም በልጦ ነው እንጃ እንግዲህ አላውቅም። የተለየ እንግዲህ ለእንደነ ፍሌቨር ይላል ብለን ነው ታስቀምጣለህ እኮ አይስክሪም ቤት እናባረራለን እንደዛ ታውቃለህ። ሲያትል አንድ ቀን ቀለጠ የቀለጠው አንድ ቀን እና ኤኒዌይ እና ብቻ በአጠቃላይ ይሄ ይመስላል ለማሟሻ ያህል። ከዛ ውጪ ግን አሁን አንተ ቅድኛው እንደ ጥያቄ ያቀረብክልኝ ለንደን የአርሰናል ደጋፊ በእጅጉ እየጠበቀው ነው። ፐብም ራሱ በሪዘርቬሽን ነው አሉ። አሁን እኮ እየገረመኝ አንዳንድ መረጃዎች ስሰማ አስቀድመው ሪዘርቬሽን ካላስ ፈቡሉ ላትገባ ትችላለህ። ከትላንት ወዲያ ኩኩሻ ቡናው ለጋሊ ሰፈር ነው ኩኩሻ ቡናው ማለት ነው። ኩኩሻና ምሪንዳ ታውቃታለህ? ምሪንዳ ታውቃታለህ? ሁለቱ ቀጥረውን ነበር። ቀጠሮ አለኝ አሁን ነገ ከነሱ ጋር እና ሰመረ ብርሃኔ ሰፈር ይስተካከለ እሱ መዚህ ነው ያለው እና እሷ ሆናለች። ሁሉም ቡክ ተደርጓል። ለቅዳሜው ከሁለት ቀን በፊት ቡክ ተደርጓል ማለት ፐቡስ ማለት ነው። ትክክል እሱ ነው ማለት ነው። በስክሪን ያሳያል እንትን ምንድነው ስቴዲየም ውስጥ በብላክ 200 ፓውንድ ገብቷል ዛሬ በስክሪን እኮ በአይን አይደለም በስክሪን በቲቪ ኤምሬትስ ለመገኘት ብቻ ማለት ነው 200 ፓውንድ ገብቷል አለችኝ እሷ ስትነግረኝና እንግዲህ አስቡ ልክ እንደዚህ ነው ምን ያህል የለንደን አርሰናል ደጋፊ ምን ያህል እየጠበቀው ነው። በዚህ ላይ ደግሞ በጣም በርካታ ብዙ ሰዎች መጥተዋል። አዳዲስ ሰዎች ያስታውቃል። አሁን አንፊልድ ሊቨርፑል ስንሄድ የአርሰናል ማሊያ የለበሱ አንፊልድ የሚጎበኙ እንደኛ ነበሩ ማለት ማሊያ የለበሱ ምናምን ማለት ነው ጀርሲ የለበሱ። ማንቸስተርም ከተማ ስንሄድ በጣም ብዙ የሊቨርፑል የአርሰናል ደጋፊዎች ጀርሲውን ለብሰው ከተማ ውስጥ ይዞራሉ እና በየቦታው ቤት ቁጥር የአርሰናል ጀርሲ ያደረገ ሰው ታገኛለህ እና ሲገናኝ በቃ የሆነ ሰላምታው ራስ ይለያል። አንድ እኔ ስራ ቦታ ያለ ልጅ አለና አሁን ከአርሰናል ደጋፊዎች ገና ሲገናኙ ሄ ቻምፕ ነው የሚባባለው። ሰላምታው ራሱ ቻምፕ ነው። እሱ ከሲያትል የጀመረች ኦ ሪሊ ኦኬ ከሲያትል ነው እሱን የጀመረች ወደ ሲመጣ ማለት ነው እና እሱ በቃ መደበኛ ሆኗል ማለት ነው። እጅን ሃይ ትለዋለህ በቃ የሆነ በቃ አላ አይደለም በቀደም ዕለት በአካል ሳወራለት ነበርና ቤተሰባዊ ግንኙነት አሁን ቤተሰብን አንተ ከረጅም ጊዜ በኋላ ቤተሰብን ስታገኝ የምታሳየው ደስታ አለ ወይ ሰፈርህ ሄደ አብረህ ያደጉ ጓደኞች በድንገት ሲያገኙ የሚሰማቸው ስሜት አለ የሚሰማ ስሜት ልክ እንደሱ አይነት ባህሪ ያለው ነገር ነው የምታየው በአርሰናል ደጋፊዎች መካከል ማለት ነውና እንግዲህ ለእሁድ እስከ 1 ሚሊዮን ያው ከነገ ጀምሮ 1 ሚሊዮን ሰው ይጠበቃል እንግዲህ ተብሎ ይጠበቃል። ቀላል እንትን አይደለም። በቀደም ዕለት ኤምሬትስን ዘግተው ልነግርህ አልችልም እንዴት እንደተቸገርን ባቡር ለማግኘት እንዴት እንደተጨነቀን እኔና ወደ ሰፈር የዘመኑ ልጅ ታውቃለህ ፈጣን ነው በቃ ስልኩን ለሱ ሰጠው ጂፒኤሱን ፈጥሮ ምን መንገዱን እሱን እንትን ከዛ ውጪ ትላንትና ኤምሬት ጠዋት ሄጄ ነበር ሰመረዛ ስለቀጠረኝ እና እዛ ሄጄ ነበርና በዛውም ትንሽ ሻፒንግ ወጥቼ ነበርና ሱቁን ልኬላቸዋለሁ። ሱቁ ጠዋት 10 ሰዓት ላይ ማለት ጠዋት በኢትዮጵያ ሰዓት አቆጣጠር 4 ሰዓት ላይ ሞልቷል ታውቃለህ ተሰለፈ ምናምን የምትገባው ሞልቷል እና ኤምሬትስም እንትን ብዬ ነበር ቱር አድርጌ ነበር ውስጥ እና እሱ ራሱ የነበረው ሰው ልነግርህ አልችልም ጨርሶ ልነግርህ አልችልም እና በቃ እኮ ወቅቱ ነው መቼ ቀጠሮ እንዳያስኩኝ ታውቃለህ በመጣው በሁለተኛው ቀን ማለት ሁለት ያስኩት ነው እንጂ በትንሽ በዘገይ ሁለት ቀን በዘገይ ኖሮ ለሚቀጥለው ሳምንት ነው እንትን የምታገኘው እና ዋጋውም ደግሞ ራሱ ከማንቸስተርና ከሊቨርፑል ውድ ነው። የአርሰናል ያው ወቅታዊ ሁኔታ በማየት ይመስላል አጋጣሚውን እንሸቅል ይመስላል ግን ቀላል ገበያ አይደለም። ዴቭ ስትመለከተው ቀላል ገበያ አይደለም ነው
ሰው እንደ ቆሎ ነው የሚገዛው። በቃ በትንሽ ነገር ልንገር እንደ ዋጋዎቻቸውን አነስተኛው 5 ፓውንድ ነው በትንሹ ዝም ብለህ ቀላል ነገር 5 ፓውንድ በትንሽ የምታስቀምጠው። ከዛ ውጪ ትናንሽ የምትላቸው 10 እና 15 ፓውንድ ናቸው የሚያወጡት ዋጋቸውና ይሄ ሁሉ ያው ይሄ የወለደው ስሜት ነውና ይሄ ነገር ደግሞ እዚህ እንግሊዝ ዋናው መነሻው ምንጩ ይሁን እንጂ በየቦታው ነው ይሄን ነገር የምትመለከተው። በየሀገሩ ዓለም አቀፍ ማለት ትችላለህ። አሁን ኢትዮጵያ ላይ ጁን 6 ስቴዲየሙን ተከራይተው ማስታወቂያ እየለቀቁ ነው። 40,000 ተመልካች 10 ታዋቂ ዘፋኞች ይመጣሉ ሊያሞቁት ነው እንግዲህ ከተማውን እና እነዚህን ሁሉ ነገር ስትመለከት ያው ትልቅ ነገር ግን ብዙ አንዳንዶችን ጠይቂያቸዋለሁ ቻምፒየንስ ሊግ ዋንጫ ቢያጣ ቢሸነፍ የሚሰጣችሁ ስሜት ምንድነው ስትላቸው ኖ እኛ we don't give a damn ይላል። ነው የሚቀየር ነገር የለም ይላሉ። እኛ ዋናው እንትናችን ፕሪሚየር ሊጉ ነው። በቃ ፕሪሚየር ሊጉን ከ2 ዓመት ሰቆቃ በኋላ ይሄንን ድል አድርገናል። ቻምፒየንስ ሊጉ አይስ ነው ብለውታል። በቃ ስለዚህ ግን ይሄ ጥያቄ ወደ እንትን ይወስደናል። በአካል አሁን ማን ፌቨራይት ነው ብዙ የሚያነሱት ነገር ስላለ በአንዳንዶች በፐርሰንትም ያስቀምጣሉ 49 51 ይላሉ 55 45 የሚል ነገር አለ። ብዙ ነገሮች ወደ ፔጄ እንደሚያደላ ያነሳሉ የፌቨሪቲዝም ጉዳይ ሲነሳ። ግን እሱ እንዳለ ሆኖ ጫናውስ ማን ላይ አሁን ሁሴን ከሚለው ጋር መሄድ ይመስለኛል። ጫናው በእርግጥ ማን ላይ ነው? ፔጄ በድጋሚ ይሄን ዋንጫ እንዲያነሳ ነው የበለጠ ጫና የሚኖርበት ወይስ አርሰናል በታሪኩ ለመጀመሪያ ጊዜ እንግዲህ ደግሞ ልክ ሁሴንም እንዳለው ከ22 ዓመት በኋላ ከመጣ ዋንጫ በኋላ የሚመጣ ዋንጫ ነውና የት ጋር ነው ጫናው? እንደው ከጫናው ብናየው ይሄን አሁን ሁሴን የሚለውን ሐሳብ የሚጋራ አይነት ነው መልኩ ብለህ ታስባለህ? በግል ሁለቱም ፍጻሜ ባይደርሱና ወይም እንደው አሁን አርሰናል ፕሪሚየር ሊግ ወሰደ ፔጄ አምና ወስዷል ቻምፒየንስ ሊግ። የፔጄ ጫና አምና ነበረ። አሁን ዘንድሮ ቅድም ሁሴን እንዳለው ነው ዘንድሮ ሳይታሰብ ለሁለተኛ ጊዜ ይሄንን ዋንጫ የመጨመር አይነት ነገር ነው። ሁለቱ ስላሉ ከሁለቱ ወደ አንዱ እንጠጋ ምናምን ካላልክ በስተቀር እኔ ሁለቱም ላይ ጫና ያለ አይመስለኝም። አርሰናል ዋንጫውን ቢያጣ ልክ ሁሴን ያነሳው ወይም የጠየቀው ደጋፊ የመለሰለት አይነት ነገር ነውና በቃ በርቱ ብሎ ጨዋታው ሲጠናቀቅ ተሸናፊው አርሰናል ቢሆን ስቴዲየም ውስጥ የሚኖሩ ደጋፊዎች በደንብ አጨብጭበው ሴሌብሬት የሚያደርጉ ይመስለኛል ከዋንጫ ውጪ ባለው ነገር። የፔጄም ሳይታሰብ ነው በጣም ሊጉን ሻምፒዮን ሆኗል። ምናልባት እንደው መቆጨት ምናምን የሚኖረው እዚህ ደርሰው ዋንጫውን ካጣን ምናምን ነው እንጂ ምናልባት በምድብ ላይ በነበራቸው እንቅስቃሴ ግማሽ ፍጻሜ ምናምን መድረስ ምናልባት ሊያስፈነጥዛቸው ይችል ነበረ ከፔጄ አንፃር ስታየውና እኔ ሁለቱም ላይ ጫና ያለ አይመስለኝም። አሁን ፌቨራይት ከመሆን ከምናምን አንፃር ካየኸው ነው እንጂ እኔ ፔጄ ደጋፊዎች ፊታቸውን የሚነጩ አይመስለኝም ዋንጫውን ቢነጠቁ። ግን ሁሴኖ እዚህ ላይ እርግጠኛ ነኝ በአካልም ፈረንሳይ ላይ እኮ አሁን ፔጄ ምልህ ሊጓንን አሸነፈ አላሸነፈ ምንድነው ልዩነት? ለውጥ የለውም እኮ በአሰልጣኝ በዛ ይለካ። በእርግጠኝነት ነው የምልህ የኔ ጫና የሚመስለኝ እንደውም ጫናው መሆን ካለበት በተከታታይ ይሄንን ዋንጫ የማምጣት ትልቅ ግዴታ ውስጥ ራሳቸውንም የሚከቱ ይመስላል። በንጽጽር ነው የምናወራው። ዞሮ እኮ ነው አሁንም በንጽጽር ነው አንጻራዊ በሆነ መልኩ ዝም ብለህ ስታየው የበለጠ እኔ እንደውም ኳሱ ፔጄ ላይ ያለ ነው የሚመስለው። ግዴታዎች ወደዛ የሚያደሉ ነው የሚመስለው። ፈረንሳይ ሊግ እኮ ፈረንሳይ ሊግ ነው በቃ። አንድ ኒውስ አሁን መቀጥልህ ኢንፎርሜሽን ምናልባት አሁን አንተ ላነሳው ነጥብ መልስ ሊሆን ይችላል። እስቲ አንድ ዘገባ ላቅርብልህ። እንግዲህ የዛሬ ቅዳሜ ቻምፒየንስ ሊግ ፍጻሜ የፓሪስ ሰን-ዠርሜን ተጫዋቾች ምን ያህል ቦነስ ወይም ደግሞ ጉርሻ ማለት ነው እያንዳንዱ ተጫዋች ከኃላፊዎቹ ከክለቡ ኃላፊዎች ምን ያህል ያገኛሉ በሚል ለኪፕ ዘገባ አውጥቷል። ዛሬ ስልህ ዓርብ ዕለት በዚህ በእንግሊዝ በአውሮፓ እና በዚህ በፑሽካሽ አሬና ቡዳፔስት ስቴዲየም የፔጂ ተጫዋቾች የሚጫወቱት ለታሪክ ነው። አንድ ለታሪክ ነው። ከዚህ ሌላ ደለብ ያለ ቦነስ ለማግኘትም ነው ይላል። ስለዚህ ይሄ ደለብ ያለ ገንዘብ ለምን መጣ ካልክ አሁን አርሰናል ከ22 ዓመት በኋላ ስለመጣ ይሄ ድል እርግጠኛ ነኝ ጥሩ ቦነስ የሚያገኙ ይመስለኛል። ከ22 ዓመት በፕሪሚየር ሊግ ነው ማለት ግን የሚቀጥለው ዓመት ፕሪሚየር ሊጉን ድጋሚ ይበሉ ተመሳሳይ ይሆናል አይመስለኝም። ይመስልሃል? አሁን የሚቀጥለው
አይሆንም። አሁን ግን የሌኪፕን ዘገባ ልቀጥልልና ከዚህ ላይ እንግዲህ ቦነስ ነው ብያለሁ። አርሰናልን ካሸነፉ ክለቡ 2XL ቦነስ አቅርቦላቸዋል ይላል። 2XL ማለት ትልቅ ማለት ነው። ባለፈው ሲዝን በታሪኩ ለመጀመሪያ ጊዜ ዋንጫ ያገኘለት እያንዳንዱ ተጫዋች 1 ሚሊዮን ዩሮ አግኝቷል። ይህም በዶላር ስንመታው 1,167,570 ዶላር ማለት ነው። በወቅቱ ፍጻሜው ላይ የጣሊያኑ ተወካይ ኢንተር ሚላንን 5-0 ድል በማድረግ ነበር ይህን ሽልማት ያገኘው። ታዲያ የዘንድሮ ዓመቱ ድር ከመጀመሩ በፊት የፓሪስ ሰን ጀርመን 4ቱ አምበሎች ማለትም ማርኪኖሽ፣ አሽራፍ ሀኪሚ፣ ኡስማን ዴምቤሌ እና ቪቲኒያ ከክለቡ ዋና ኃላፊዎች ጋር ተጫዋቾችን ወክለው በጥቅማ ጥቅሞች ጉዳይ ላይ ሲነጋገሩ ነበር ይላል ዘገባው። በወቅቱም እነዚህ 4 አምበሎች ያቀረቡት ሐሳብ ልክ እንደ አምናው ዘንድሮ የቻምፒየንስ ሊግ ዋንጫውን ካመጣን ለእያንዳንዳችን 1 ሚሊዮን ዩሮ ጉርሻ እንፈልጋለን ብለው የጠየቁት የቦርድ ኃላፊዎቹም ጥያቄዎችን ያለማመንታት አሳልፈዋል ይላል። እና ያለፈው ዓመት የፓሪስ ሰን ጀርመን ቤንች ተጫዋቾቹ ሳይቀሩ የዚሁ ሽልማት ተቋዳሽ ነበሩ ይላል። ለምሳሌ ይላል ሴኒ ማዩሉ በቻምፒየንስ ሊግ ውድድር 3 ጊዜ ቢጫ ተጫውቷል። ቋሚም አልነበረም በሶስቱ ጨዋታ። ፋይናል ላይ ከ5 ጎል አንዱን ያስቆጠረው እሱ ነው። እና ግን የ1 ሚሊዮን ዩሮ ኪሱን መክተት ችሏል ይላል። ዘንድሮ ደግሞ ማንኛውም ተጫዋች በዚህ በቻምፒየንስ ሊግ ላይ ለ1 ደቂቃ ቢሆን ማሊያ ለብሶ እስከተጫወተ ድረስ ይሰጠዋል ይላል ዘገባው። እና ለምሳሌ ላይ ኩዌንቲን ጃንቱ በጉዳት ከጃንዋሪ ጀምሮ አልተጫወተም። በቻምፒየንስ ሊጉ 1 ጊዜ ብቻ ነው ስታርቲንግ ላይን አፕ ውስጥ የገባው፣ ግን እሱ ያገኛል 1 ሚሊዮን ዩሮ ዛሬ አርሰናልን ካሸነፉ። ምን ብለዋል ፓሪስ ሰን ጀርመን ፔጆች? ተሳተፍ ብቻ ታሪክ ውስጥ ትገባለህ ይላል። ይሄ ነው ህጋቸው እና የሚል መና በአንጻሩም የአርሰናል ወጥቷል፣ ግን እስካሁን አርሰናል ኦፊሻል አላደረገም የሚሰጠውን ጉርሻ። ግን በየሶሻል ሚዲያ ላይ ጠንክሮ እየወጣ ነው ዘገባው። እና የአርሰናል ኦነር ስታን ክሮንኬ ለአርሰናል ተጫዋቾች እያንዳንዳቸው ዋንጫውን ካሸነፉ አዲሱን ሮልስ ሮይስ ፋንቶም መኪና ለእያንዳንዱ እሸልማለሁ ብለዋል ይላል። ግን አልተረጋገጠም፣ ከክለቡ አልወጣም። የአንድ መኪና ዋጋው ከ530,000 እስከ 580,000 ፓውንድ የማን ነው የሮልስ ሮይስ ዋጋ፣ ይሄ አዲሱ መኪና ዋጋ። ይሄ ማለት የፒኤጂ ዋጋ ግማሽ ያህል ነው ማለት ነው። ያ ሁለት ተጫዋች እንደ አንድ ማለት ነው። ያ የፒኤጂ አንድ ተጫዋች እዚህ ሁለት። ያ ትክክል። እና ይሄ እንግዲህ ባይረጋገጥም የተረጋገጠው ግን እያንዳንዱ ተጫዋች 125,000 ፓውንድ ብቻ ይሰጣቸዋል። ይሄ የተረጋገጠ ነው። ስለዚህ ልዩነቱን ታያለህ። እና ኦፍ ኮርስ ምናልባት ፓሪስ ሰን ጀርመን የመንግስት ክለብ ስለሆነ ልዩነቱን እንትን ሊለው ይችላል ማለት ድፍረቱ ምናምን ቢሆንም ግን ያለፈውን ቻምፒየንስ ሊግ እኩል ከሰጡ ያለፈው አመት ሞቲቬሽን እንዲሆናቸው ይፈልጋሉ ማለት ነው። ልክ ነው። ስለዚህ ግዴታ ውስጥ ገባ እንዴ? በጣም ነው እንዴ ነው የማይፈልጉት እንዴ? የበለጠ ግዴታ ውስጥ ነው የሚገቡት። አርሰናል ይፈልገዋል፣ ግን ሞር ይፈልጉታል ብለህ እንድታስቀምጠው ትክክል። ሌላ ታሪክ አይደለም የሚሆነው ሁሴኑ እንዳነሳው ሌላ ራሱ እንደዚህ አይነት ሞቲቬሽን ያስፈልጋል። ቡድኖች ከድል በኋላ በማግስቱ ሲመጡ የበለጠ መነሳሳትን የበለጠ ያሰልጣኝን አሁን ደግሞ እዚህ ጋር እንደተመለከትነው የኦነሮች ስራ የሚያስፈልገው ነው የሚሆነውና ልክ ቅድም ጥሩ ነገር ነው ያነሳው። አሁን አርሰናል ቀጣይ ዓመት ፕሪሚየር ሊግን ቢያነሳ በቃ ይሄ ታጨበጨባለ በጣም ሻምፒዮን ሆኖ ማለት እንደውም ልትገባለህ መሰለህ። እንደውም ልትገባለህ ይሄ ስታይል አልተመቸኝም ወደ ማለት እመጣለህ። ዋንጫ በቃ ኖ ልክ ታስታውሳለህ ፋቢዮ ካፔሎ ሪያል ደ ማድሪድ ውጤትን ቢሲለው የጣሊያንን ፋቢዮ ካፔሎ አመጣ
ዋንጫ በሉ በሁለተኛ ዋንጫ ሲበሉ አባረራቸው። ለምን ይባላል? ቦሪንግ ፉትቦል፣ ዲፌንስ ፉትቦል እንደዛ ማለት ነው። ትክክል። መጀመሪያ በጣም ስትፈልገው የዋንጫ ምንድነው በቃ የጎል ምናምን ትላለህ አይደል? ራሱ አሰልጣኙ ማን ነው ዴል ቦስኬ ያስተማሪ ያላቸው አስተማሪ ይመስላሉ ምናምን አያምሩም እኮ ነው በቃ ያ ደህና ነገር አለ። ኤኒዌይ እውነት ነው። ግዴታው በተለይ ፔጅን ነገር ትንሽ ጠንከር ያደርጋል። ግን እዚህ ውስጥ በአካል ምናነሳቸው ነገሮች አሉ። አሁን እንግዲህ አንዱ ምንድነው ከአጫዋት ፍልስፍና ጋር በተያያዘ ሁለቱም አካላት የተለያየ አፕሮች የመከተላቸውን ነገር ያነሱና ግን እዚህ የፍጻሜ ጨዋታ ላይ በ90 ደቂቃ አርቴታ በተወሰነ መልኩ ይሄ ሲቲ ላይ በካራባው ካፑ የተጫወተውን አፕሮች ይዞ ሊመጣ ከቻለ ይሄ ፕራግማቲዝም የሆነ የመከላከል አፕሮች ይዞ የሚመጣ ከሆነ የመቀጣት ባህሪው ትልቅ ነው ይላሉ። በአንድ ወገን ያነሳሉ። በዛው ልክ ደግሞ ሪስክ ወስዶ ደግሞ ለማጥቃት ከገባ ከአፕሮች አንፃር በተለይ የሚታወቅባቸው እኛም ደጋግመን ስናነሳ የነበሩ ነገሮች አሉ። ፔጂዎችም አርሰናል ላይ የሚያነሱት ነገር አለ። በተለይ ሜዳውን ገፋ አድርገው ኳስ ከተከላካይ መስመር እንዳትጀምር የማድረግ የማጨናነቅ ባህሪ፣ እዛ አካባቢ የሚፈጠረው ማጨናነቅ ደግሞ እንዴት ፔጂዎችን ሊያሳስታቸው እንደሚችል፣ የቆመ ኳስ ኳሊቲውን፣ ፔጂዎችን በራሳቸው መንገድ የሚነሳ ኳሊቲ፣ እነዚህ ለመተግበር እዚህ ጨዋታ ላይ በ90 ደቂቃ ደፈረ ተደርጎ የሚመጣ ከሆነ ደግሞ እድሉ አርሰናል እጅ እንዳለ ሰፊ ነገር እንዳለ ይነሳል። ከዚህ አንፃር ነገሮችን ሲያዩ አርቴታ በተለይ ከምርጫ ከተጫዋቾች ምርጫ ጋር በተያዘ ሊወስድ የሚገባውን ነገር በደንብ እያስተዋሉ እያነሱ ነው። አንዱ የሚያነሱት በካላፊዮሪ ወይስ ኤንካፔ የሚሉ ነገሮች አሉ። ኦዴጋርድ ወደ ላይንአፕ ይመጣሉ የሚል ነገር አለ ወይ? በአጥቂውስ ማን ነው የሚሆነው የሚል ነገር አለ። ዮክሬሽ ይመጣል ወይስ ሃቨርትስን ታማኙን ሃቨርትስን ይቀጥላል? እነኚህ ነገሮች አሉ። በማን ነው በራይስ እና ሌሎች አማካኞች መካከል የሚኖርስ ጥምረት ምንድነው የሚሆነው? ብዙ የሚነሱ ነገሮች አሉ። ዙቢሜንዲ ወደ ላይንአፕ ይመጣል ወይ? ተከላካይ መስመር ቀኝ መስመር ላይ አሁን የቲምበር ጉዳይ ይነሳል። ይህ ነገሮች ሁሉ እዚህ ውስጥ አጭቀዋልና ከአጫዋት ስታይል አንዱ ሊያሸንፍ ከሚችልበትን መሳሪያ አንፃር እንዲሁ ከሌሎች ቡድኖች ጥንካሬ አንፃር የሚነሳ ነገር አለና እዚች ላይ የተወሰነ ሐሳብ አራምደን ከቫስኬሊያ ጋር በተያዘም አሁን ምንሃል ይሄ ተጫዋች ቁልፍ እንደሆነና እድገቱ ለውጡ በተለይ አርሰናልም ላይ ሊፈጥር የሚችለው ነገር እየተነሳ ነው። በተለይ ይሄ አርሰናል የቀይ መስመር የተከላካይ ጉዳይ መፍትሄ ካላገኘ ይሄ ተጫዋች ጎልቶ ይወጣል የሚል ጉዳይ ስለሚነሳ እሱንም እስቲ አያይዘን እናነሳለን። እዚህ ላይ እስቲ ሐሳብ ስጡን። በአካል አንተ ጋር ልምጣ። ዴቭ በጣም በእርግጠኝነት ብዙዎቻችን አንተም ሁሴንም የአርቴታ የቡድን ምርጫ ምን አይነት መልክ ይኖረዋል የሚለውን ጉዳይ ለማየት ተጓጓን ይመስለኛል። በጣም እሱን ለማየት በተለይም ደግሞ የትኞቹን ይመርጣሉ። አሁን ሁሉንም አንስታችኋል አይደል? ዙቢሜንዲ አመቱን ሙሉ በታማኝነት የነበረ ግን አሁን ባለፉት ጥቂት ጨዋታዎች ስኬሊ ቦታውን ወስዷል ምናምንና እሱም እዛ ቦታ ላይ እንደዚህ አይነት ነገሮችን ያደርጋል ወይ? የቀኝ የግራ ስታነሳ ነበር፣ ማጥቃቱ ላይ ያለውን ነገር ስታነሳ ነበረ። ሁሌም እንደሚባለው ይሄ የዋንጫ እንቅስቃሴ አሁን በእርግጠኝነት ፒኤስጂ ባየርንን በገጠመበት ይሄ በቃ ሁሉም ነገር ክፍትፍት ብሎ ከጎል እስከ ጎል የምትለው አይነት አሰልጣኞች የማይወዱት ግን እኛ ስናየው የምንናናበትን አይነት አፕሮች ይዞ እንደማይመጣ በእርግጠኛ ኤንሪኬ እንደዚህ አይነት ነገርን መከላከል ደግሞ ሲፈልግ እኮ እንዴት እንደሚከላከል ደግሞ በመልሱ ባየር ሙኒክ ላይ አይተናል፣ በደንብ አይተናል። የቆመ ኳሳ መከላከል ብቃታቸው እንዴት ጠንካራ እንደሆነ እንደዚህ አይነት ነገር ራሱ ጌሙ ሲጀምሩ የሚል ነገር እያየው ነበረ። ዴቪድ በጣም ኢንተረስቲንግ ከሆኑት ነገሮች አንፃር እናም ደግሞ አንድ ይሄ ታክቲካል ነገር ነው ብለው ካነሱት ነገር አንፃር የገረመኝ እንዴት በመጀመሪያው ጨዋታ እንዴት ነው ማይክል ኦሊሴን ከጨዋታው ውጭ ያደረጉት የሚለውን ጉዳይ በተመለከተ አንድ የሴት ፒስ ስፔሻሊስት የሆነ ይሄ ባህል ሲቲ ምናምን የሰራ ሰው ስቱዋርት ሬድ የተባለን ሰው አንስተው ነበር ዴቭና ጨዋታው ወደ ኋላ መለስ ብለህ እንድታስታውስ የሚያደርግህ ነው። ግብ ጠባቂው ሳፎኖቭ ደጋግሞ ኳሶችን ያወጣ ነበርና የሚያወጣቸው ኳሶች ብዙዎቹ ማይክል ኦሊሴ ወደሚኖርበት እሱ ወደሚያጠቃበት መስመር ነው እና ያ ነገር ሆን ተብሎ ነው። እጁን ሲያነሳ ይቅርታ ሲጠይቅ ታያላችሁ፣ ግን ልክ እንደ ማይንድ ጌም ነው ያንን ነገር ሲጠቀሙ የነበረው። ዋነኛ ያሉበት ምክንያት ኦሊሴ ቦታ ላይ ኳሶች እንዲጨናነቁ ይፈለግ ነበር። ለኦሊሴ እዚህ ጋር እንትን ልበልህ አቋርጥህ። እሺ አንተ ያገኘው እርግጠኛ ይሄ ያንተ ሶርስ የእንግሊዞች ሚዲያ መሰለኝ
ልክ ነው አይደል? ያ ስፔን ላይ ነው ያየው። ስፔን ያው እንግሊዞች ናቸው ኦፍ ኮርስ። ያው የፈረንሳዮች ደግሞ ያንን ያደርግ የነበረው ለምንድነው ታውቃለህ? ኳሶቹን ሁሉ ወደዛ የሚያደርገው ፕሬስ ለማድረግ ነው። ፕሬስ ፕሬሲንግ ማለት ገብቷል። ቡድኑ ፎሪ ሲወጣ ሲጠልዟል ወደ ፎሪ ይወጣል አይደል? ያን ጊዜ እነሱ እላይ ሄደው ከኋላ ከጀመሩ ያኛው ቡድን ሊያሰናክላቸው ይችላል። ባየር ሙኒክ ሊያሰናክላቸው ይችላል። አሁን ግን ወደ መሃል ሜዳ ስለሚልቀው አንድ ስቴፕ ወደፊት አድርጎ ፕሬስ የሚያደርጉት ገብቷል። እሱ ኳሱም ሲጀመር አይደለ? እንደውም እዚህ ራሱ ፈረንሳዮቹ የሚሉት ደግሞ ያ ነው። እሱኛውም አለ ሁሴን፣ እሱኛውንም አለ። እኔ እናንተ ታስታውስም ፔዥ ሲጫወት ከሲያትል እሱ ሁሌ ነው ያየን ነበር። ሁሌ ነው የሚያደርጉት። ያው ግን ከበረኛ ላይ ባይ ዘ ዌይ እኛ የምናየው ሁሌ ጊዜ ታስታውስ ስለሆነ እኛ ኖቲስ ያደርግ ነው ኳስ ሲጀምር አንድ ሁለተኛ ከዛ ምናመጡ ጎልም ሲገባባቸው ይሄንን ማድረግ ጀመሩ። አሁን ደግሞ ሶስተኛ ደግሞ በጨዋታ መሀልም ኳሱ ወደ ፎሪ ሲወጣ ጎል ኪክ ከሆነ በረኛው ወደኛው ሜዳ ነው የሚለቀው እንጂ ተደራይተው አይሄዱም እና ይሄ ገብቷል። ምን ያህል ስቴፑን ባጭሩ ወደ ፕሬሲንግ እንዲገቡ ማለት ነው። እንዴት እንደሚያደርጋቸው ታያለህ። እሱኛውን ትክክል ነው። እንደውም ሐሳቡም ላይ ይሄንን ያነሳሉ ዴቭና ኦሊሴ ቦታ ላይ ኳሱን እንዲታጨቅ በማድረግ ኦሊሴ ከኳስ ውጪ ሆኖ በቀጣይ የሚያደርገውን እንቅስቃሴ እንዳያስብ፣ ነፃነት እንዳይሰማው፣ መሮጫ ቦታዎቹን እንዳይመለከት ደጋግሞ ሳፎኖቭ ያንን ኳስ ወደዛ ይጥል ነበር። ይሄ ማለት ልክ ኳሱ ሲጀመር ራሳቸው ለፕሬሲንግ አዘጋጅተው ነው የፔዥ ተጫዋች። አሁን ሁሴን ያለው ሐሳብ የሚመጣው እዚህ ጋር ነው ማለት ለፕሬሲንግ ይመጣሉ። ኦሊሴ ከኳስ ጋር ምቾት እንዲሰማው አያደርግምና በመጀመሪያው አጋማሽ ኦሊሴን ኒውትራላይዝ ያደረጉበት መንገድ ይሄንን ይመስላል የሚል ነገር አንስተው በጣም ተመችቶኝ ነበር ይሄ ሐሳብ። እንደው ይሄ ኳሱን ከመጀመሪያም አንፃር እያነሱ ደግሞ ምን ይላሉ ዴቭ? ዘንድሮ ይላል በአጠቃላይ በሊጉ 28 አጋጣሚዎች ላይ ኳሱን ጌሙ ሲጀምር ወይም ሁለተኛው አጋማሽ ሲጀመር ፔዥ እንደዚህ አድርጎ ነው ኳሱን የጀመረው። በቻምፒየንስ ሊግ 15 ጊዜ ወደ ውጪ ኳሱን በማውጣት ማለት ነው። ግን በአንድ ደቂቃ ውስጥ አሁን የመጨረሻዎቹ ሁለት ጨዋታዎች ላይ ይላል በ30 ሰከንድ ውስጥ ኳሱን ፕረስ አድርገው ኳሱን መልሰው አግኝተውታል የመጨረሻዎቹን ሁለት የሊግ ጨዋታዎች። ከዛ በፊት ግን ባሉት ቅድም ባነሷቸው በ28 የሊጉና በ15 የቻምፒየንስ ሊግ ጨዋታዎች ላይ ግን በአንድ ደቂቃ ውስጥ እንኳን ፕሬስ አድርጎ ኳሱን አግኝተው የግብ ዕድል አልፈጠሩም ይላል ዴቭ። አሁን የመጨረሻዎቹ ሁለቱ ላይ ግን የመሻሻል አይነት ምልክት አለና እንደዚህም ካደረጉ በኋላ አንዳንድ ጊዜ ኳሱን ሪሳይክል ያደርጉታል፣ ወደ ራሳቸው ግብ ጠባቂ ይመልሱትና ቅድም ሁሴን ያለውን አጋጣሚ ይጠቀማሉ። ግብ ጠባቂው ድጋሚ ኳሱን ወደ መስመሩ እንዲያወጣው ያደርጉና አሁንም በፕሬሲንግ ይላሉ። ኳስ ሲጀመር ይላል እንደውም ተከላካዮች ወይም የተቃራኒ ቡድን ስፔሶችን የመተው ነገር አለ። አእምሯቸውም ኮንሰንትሬትድ የመሆን ነገር ውስጥ ላይኖር ስለሚችል ሆን ተብሎ ነው ይሄን ነገር የሚያደርጉትና ስፔሶች የሚዘጉ ከሆነ ግን ድጋሚ ኳሱን ሪሳይክል አድርገው የመጠቀም አይነት ነገርን ሲያነሱ ነበረ። የካይ ሃቨርትዝ እና የዮኬሬሽንም ጉዳይ ስታነሳ ነበረ ዴቭ። አሁን በተሄደበት እንደውም ምን ይላል መረጃው? በአትሌቲኮ ማድሪድ የደርሶ መልስ ጨዋታ ያለ ጥርጥር የአርሰናል ምርጡ ተጫዋች የነበረው ቪክቶር ዮኬሬሽ ነው ይላል። አጠቃላይ በውድድር ዓመቱ በ11 ጨዋታ 5 ጎሎችን አስቆጥሯል። ደግሞ የመጨረሻ እንቅስቃሴ ላይ የነበረውም ብቃት በቋሚነት እንዲገባ ያደርጓል። ግን እዚህ ጋር የአርቴታን በጣም ወሳኝ ወይም የብስለት ውሳኔ ይላል እንደ ለኖርም ዳቪድ ሃንኮ እንደ ማርክ ፑቢል አይነት የአትሌቲኮ ማድሪድ ተከላካዮች በጣም በጥንካሬያቸው በግዝፈታቸው ምናምን የሚጠቀሱ አይነት ተጫዋቾች አይደሉም እና ተጫዋቹ ይሄ በፈረስት ታች ወይም ኮንትሮል በማድረግ በጣም በስታንዳርዱ ከፍ ያለ አይደለም። ግን ይሄንን ክፍተቱን በምን ሊሞላ ይሞክራል ይላል መረጃው። በስፒዱ በአግሬሽን ሲያስፈልግ ደግሞ ይሄ ፊዚካል የሆነ ነገርም እየተጠቀመ ለመንቀሳቀስ ይሞክራል። ይሄኛውን ነገር ግን ይልና
የፓቾን ቁመት ነው የሚያነሱት፣ የማርኪኖስን እንደዚሁ ግዝፈት ነው የሚያነሱትና አርቴታ እውነት እንደዚህ ደግሞ ስፔሶች ከሌሉ ማጥቃት አይችልም ዮኬሬስ። ሶ በጠባብ ነገሮች ላይ ለመንቀሳቀስ ብሎ ብዙ ፉቴጆችን ከካይ ሃቨርትዝ ጋር በተገናኘ ከተከላካይ ጀርባ በጣም በጠባብ ነገሮች ውስጥ መከወን የሚችለውን ነገር በማንሳት እሱ መሰለፍ አለበት ይላሉና እዚህ ጋር የአርቴታ ውሳኔ የትኛው ማን ይሰለፍ ነው የሚለው ሃቨርትዝ መሰለፍ አለበት። ሃቨርትዝ ላይ ነው የሚያደርገው መሰለፍ ደግሞም ይመስላል እንደዛ የሚሆን ይመስለኛል። አሁን ከግምት አንፃር ብትል የቲምበር ሞስኬራ፣ ራይስ፣ ዙቢሜንዲ እንግዲህ እዛ ቦታ ላይ በእርግጠኝነት ራይስን እንደማይሞክረው ባንድ በዌስትሃም ጨዋታ ተመልክቶት ወዲያውኑ ስህተቱን ማረሙን አይተናል አርቴታና አሁን ቲምበር በዛ ጌም ላይ ነው ስህተቱን ያረመው እንጂ እኮ በደቂቃው ራይስ እኮ ከዛ ያሰልፈዋል አሸንፈዋል። በዛ በእንትነት አሸንፈዋል። ከአንድ ለባዶ ከብራይተን ጋር አሸንፈዋል 1-0። ግን እዚህኛው ጨዋታ ላይ ግን አልሰራለትም። ስለዚህ አልሰራም ደግሞ ቡድኑም ላይ አይደለ እሱ ቦታውን ሲቀይር ብልጫ ተወሰደበት ሶ ያንን ነገር አሁን እንደ ፔዥ አይነት በጣም በፓሲንግ ማስተር ያደረጉ እንደ ቪቲኒያ ራሱ ፋቢያን ሩይዝ አይነት ተጫዋቾች ኖሮ እንደዚህ አይነት ቁማር በአርቴታ በኩል አይጠበቅምና ቅድም መግቢያችን ሳንጀምርም እያወራ ነበር ምናልባት የፔዥን ሉዊስ ኤንሪኬ አይነት አሰልጣኝን ለማዘናጋት ነው። በቃ ቲምበር ድኗል ሶ ቲምበርን ታርጌት አድርጎ እንዲጫወት ነው ወይንስ የእውነት ቲምበርን በጨዋታው እንዲሰለፍ ታቅዶ ነው የሚለው ነገር ራሱ ጥያቄ ምልክት አለው ዴቭና እዚህ የቲምበር መስመር ላይ የሚኖረው ያለው ጫና በጣም ከባድ ነው። ደግሞ ክቪቻና ኑኖ ሜንዴሽ ምናልባት ሁለቱ በጣም ተግባብተው የሚጫወቱ አውሮፓ ላይ ምርጦቹ ተጫዋቾች ቢባል እነዚህ ልታነሳ ትችላለህ። ደግሞ በተመሳሳይ ደግሞ ራሱ በአርሰናልም በኩል እንደ ስጋት ሊታይ የሚችለው ትሮሳርና ማርቲኔሊ የሚጫወቱበት ቦታ ሐኪሚ ከጉዳት ነው የሚመጣው ዴቭና እየተመላለሰ መጫወት ይችላል የሚለው ጉዳይ ያታለውና ዋረን ዛይሬ-ኤመሪ ነው ማለት ተሰልፎ የተመለከተው በመልሱ የቻምፒየንስ ሊግ ጨዋታ ያንን ቦታ ላይ ያረጋል። እንደው ቅድም ያነሳውትን ነገር የኦሊሴን ጉዳይ ያነሳውት ላይ ዴቭ ማሳረጋው የሚሆነው እንደሆነ ታውቃለህ። አሁን ሳካን በእንደዚህ አይነት ታርጌት አድርገው አለመምጣታቸው ምን ያክል እርግጠኛ ነን ይላል። ምናልባት ሳካ የአርሰናል ትልቁ ልዩነት ፈጣሪው ተጫዋች እሱ ነው። ግቦችን የሚያስቆጥረው የግብ ኳስ የሚፈጥረው ተጫዋች እሱ ነውና እሱ ቦታ ላይ የመጨናነቅ የማስጨነቅ አይነት ነገር ብንመለከት ብዙ አይግረም። የፔዦች አንደኛው መንገድ ነው ነገር ይሄ ያለ ጥርጥር እኮ አሁን ቲምበርም ተሰለፈ ማስኩዌራ ያን ታርጌት ማድረጋቸው አይቀርም። እንደውም አንዳንድ ዘገባዎች እኮ ዛይሪ አዲስም ስለሆነ ከተሰለፈ ያለ ጥርጥር በጥልቀት ሄዶ የሌሎቹን አይነት ሚና ሊኖረው አይችልም ነው የሚሉት አይደለ? ከሆነ እንደውም ይሄኛውን አታክ ለማድረግ ልክ ስትጠቅስ እንደነበረው ጆሃን ኤቬስን እና እንዳልከውም እዛ አካባቢ ያሉ ተጫዋቾችን በጥልቀት የማስኩዌራን ወይም ደግሞ የቲምበርን መስመር የመጡ ጫና እንዲፈጥሩበት የማድረግም አስራል ሊኖር ይችላል። ታክቲካል ጉዳዩን ወደ ጎን ብለህ ነው ሁሴኖ አርሰናል የራሱ ኳሊቲዎች አሉት አይደል? የምታውቀው አንተ እንደው እዚህ ጨዋታ ላይ ቢተገብራቸው ውጤታማ ያደርጉታል የምትለው ፕላስ ከላይን አፕ አንፃርስ እንደው አርሰናልን ስትመለከት ምንድነው የተለየ ነገር ኖሮ ወይም ደግሞ አስቦ ይገባል ብለህ የምትገምተውና በዛውም ደግሞ የቀደመውን ስናነሳ የነበረውን የክቫራትስኬሊያንም ጉዳይ እግረ መንገድ አያይዘን ነው። እምልህ እኔ አሁን በተለይ አሁን ሻወራ በዚህ በሃቨርትዝ እና በጎሬሽ ጉዳይ በአካል አሁን ሻወራ ማንን ብዬ ድጋሚ ጠየቅኩትም እርግጠኛ ለመሆን ነው እና ብዙዎች አሁን ወደ ሃቨርትዝ አድልተዋል አይደል? ሃቨርትዝ ነው የሚመጡት። ምክንያቱ ምንድነው ደግሞ ካልከኝ አንደኛ ፋይናል ቻምፒየንስ ሊግ ላይ ጎል አግብቷል ከዚህ በፊት። አሁንም የቦርንማውዝ የትለትም 1-0 እሱ ነው ጎሉ አግብቶ የዌስትሃም ለት ከእንትን ያወጣው። የትልቅ ጨዋታዎች የወሳኝ ጨዋታዎች ላይ የመገኘት ሁሉ ሰፊ ነው በሚል ነው። ግን እኔ ደግሞ ስመለከተው ኦፍኮርስ ለአርቴታ ትልቅ ራስ ምታት ነው። ለእኔ ግን ስመለከተው ፓሪስ ሰን ጀርመኖች ሙዲ ከሆኑ ይሄ አርሰናልን ዶሚኔት የሚያደርጉ ከሆነ የሚበልጡት ሚድፊልድ ላይ ነው። ሞቢሊቲያቸው በደብ እንቅስቃሴው ነው የሚያደርጉት ሞቢሊቲያቸው እንቅስቃሴያቸው
ያለ ኳስ የሚያደርጉት ሞቢሊቲያቸው በደንብ ፍሎ ካለው ሪትም ውስጥ ከገቡ በጣም ያስቸግራሉ። ያን ጊዜ ነው ገብተዋል። ማንን እንደምትይዝ ግራ ይገባሃል፣ ማንን እንደምትቆጣጠር ግራ ይገባሃል። ከዛ አንተ በቃ ያሰክረዋል ማለት ትችላለህ። ስለዚህ አሁን እንደዛ አይነት ጨዋታ ሲሆን ሃቨርስ ምንድነው ኳሊቲ በሃቨርስ እና በዮኬሬሽ መካከል ምንድነው ልዩነቱ ካልከኝ ሃቨርስ ኢንዱርድ ተጫዋች ነው። ኢንዱርድ አይደክምም ኢንዱራንሱ ብዙ ያካለላል። ኢንዱራንሱ ምክንያቱም አይሮጥም፣ ግን ስፕሪንት አያደርግም። ፈዛዛ ነው ማለት ስሎው ነው፣ ስፕሪንት ላይ ስሎው ነው። ኢንዱራንሱን የሚጠቀሙ በሶምሶማ ነው በአብዛኛው፣ በስፕሪንት አይደለም ብዙ የሚያወጣው። ገብተዋል? በስፕሪንት ዮኬሬሽ ግን ስፕሪንት የሚያደርግ ተጫዋች በብዙ አይተወኮን በጣም ይሮጣል፣ ይታገላል፣ ይወጣል ምናምን እና ፕላስ አንድ ልዩነታቸው ነው። ፕላስ ዮኬሬሽ ከሃቨርስ አግሬሲቭ ነው። ዮኬሬሽ ጫን ይላል፣ አግሬሲቭ ነው። ሃቨርስ ግን ሶፍት ነው፣ ጫን አይደለም ሃቨርስ። እና ዮኬሬሽ ሸፍኖ የሚጫወት ተጫዋች ነው። ያኛው ከዮኬሬሽ በቴክኒኩ ይበልጣል። ሃቨርስ ቴክኒካሊ ጥሩ ነው፣ ዮኬሬሽ የቴክኒክ ችግር አለበት፣ ኳስን የመጠቀም ምናምን። እና ስለዚህ አሁን እንደኔ ኦፍ ኮርስ በጣም ከባድ ነው ለአርቴታ። እንደኔ ግን መጀመሪያውኑ መጠቀም ያለበት ዮኬሬሽ ቢያሰልፍ ደስ ይለኛል። ሁለቱም ጥሬ ጉልበት እያላቸው አቅም በሚጠይቅ ቦታ ላይ ዮኬሬሽን ቢጠቀም ከዛ በኋላ ድሮፕ ሲያደርጉ ጉልበት አቅም ሲያጣ ያኛው ሲገባ ኢንዱርና ሚድፊልድ ላይ በደንብ ኢንዱራንሱ ስላለው ሞር ያለ ጫና መጫወት ይችላል። መጀመሪያ ላይ ግን ሶፍት ማች አይፈልግም ይጫወታ ማለት ስስ ሆነ መቅረብ የለብንም ሐሳብ አለ እንደኔ ሐሳብ። ከኋላ በኩል ግን ትልቁ እኔ ፖይንት የካላፊዮሪ ጉዳይ ነው። እኔ የካላፊዮሪ አድናቂ ነኝ። የካላፊዮሪ ሁሌ እናገራለሁ። የካላፊዮሪ አድናቂ ነኝ። ባይገርም ልጄ ካላፊዮሪን ባየ ቁጥር አጎትህ ይለኛል። ፎቶ አጎቴ አሁን ይለኛል። እዛ ኢምብሬስ አካባቢ በየቦታው ይለጠፋል። የእሱ አድናቂ ነኝ እና የማደንቅበት ምክንያት አንድ ቴክኒካሊ በጣም ቤስት ነው። ቴክኒካሊ በጣም ይችላል ኳስ። አታኪንግ ኢንስቲንክቱ በተለይ በጣም የሚገርም ነው። በቃ ወደፊት ሲሄድ በጣም ጥሩ ነው። በዚህ ላይ ደግሞ አንቲሲፔሽኑ ላይ አግሬሲቭ ነው። አይፈራም። ገምቶ ለመሄድ ማትጠብቅበት ቦታ ታገኘዋለህ፣ ማትጠብቅበት ዞን ታገኘዋለህ፣ ማትጠብቅበት ፍጻሜ ቦታ ላይ ታገኘዋለህ። ምናልባትም ፔናልቲ ቦክስ ውስጥ በእንቅስቃሴ ታገኘዋለህ፣ ምናልባትም በዛኛው በስተቀኝ በኩል በእንቅስቃሴ ልታገኘው ይችላል፣ ምናልባትም አርክ ላይ ታገኘዋለህ፣ ምናልባትም በራሱ ዞኑ ሳፍ ስፔስ ውስጥ ልታገኘው ትችላለህ። እና ይሄ እንደዚህ አይነት ተጫዋች ደግሞ የሚገመት አይደለም። አስቸጋሪ ነው፣ ለተጋጣሚ አይመችም። የሚንቀለቀል ሁልጊዜ የምንለው የሚንቀለቀል ተጫዋች አይመችም ለሚንቀለቀል ተጫዋች፣ በዛም የሚል ተጫዋች አይመችም። ፕላስ እሱ ብቻ ሲሆን የቲሙ ኦፌንሲቭ ሪትሙ በደንብ ይታያል፣ ይመጣል። አንደኛ ቁጥር ይጨምራል፣ መሀል ላይ ይገባል፣ ቁጥር ይጨምራል። ሁለተኛ ቁመቱን በደንብ ይጠቀማል። የቴስታ አጠቃቀም ላይ በደንብ ሲጠቀም ትመለከታል። የአትሌቲኮ ማድሪድ ሁለት ብረት የመታበት ብረት መቶበት እንደዚህ ምናምን አግብቶም የተሻረበት የአትሌቲኮ ሁለት ማለት አንድ አገባ አንድ ብረት መታበት ተሻረበት በሚሊሜትር ኦፍሳይድ። እና እኔ ይሄ ተጫዋች መጀመሪያ ላይ ቢገባ እና ከዛ በኋላ አንተ ውጤቱን ከያዝክ በኋላ ሁሌ እንደሚያደርገው ከኢንካፔን ከዛ በኋላ ትለጥፈዋለህ። ከዛ በኋላ በቃ እሱ ደንበኛ ወታደር ማለት ነው። ከዛ በኋላ ገብታል ደንበኛ በቃ የያዘውን እንትን አይለቅም። ስለዚህ እንደዛም ቢሆን እንደኛ ስለጠየቀኝ ማለት በግሌ ልነግርህ የምችለው ይሄንን ነው። ከዛ ውጪ ስለ ካቫሬስካሊያ ጉዳይ እንግዲህ ላንሳል። ዛሬ ለኪፕ ይዞት ወጣው እና ጆርጂያ እንግዲህ በአርሰናል ደጋፊዎች በኩል እኔ ራሴ እንግዲህ በነገው በዛሬው ዕለት ከሚፈሩት አንዱ ተጫዋች ይሄ ነው። እንደውም ግንባር ቀደም ይመስለኛል። የአርሰናል ተጫዋቾች አሁን ትልቅ ጨዋታ ላይ ደግሞ ይጎላል። በጣም ትልልቅ ጨዋታዎች ላይ ፈረንሳይ ሊግ ላይ እኮ ብዙ አይደለም ይሉታል፣ ግን ትልልቅ ጨዋታዎች ላይ ይመጣና በቃ ልዩነቱ በደንብ ይታያል ይላሉ። ነው ባይ ዘ ዌይ ሲዝኑ ግማሽ ላይ እኮ ጥሩ አልነበረም፣ ተጠባባቂ ነበር አይደል? ራሱ ያኔ እኮ ነው አርሰናል እኮ ጥያቄ ያቀረበው ገዛዋለሁ የሚል ነገር የመጣው
ነው ተጠባባቂ ሆኖ ነበር የቼልሲ ጨዋታ ላይ ነው በደንብ የተነሳው አይደል የቼልሲ ጨዋታ ላይ ነው እኮ የተነሳው ራሱ ተቀይሮ ገብቶ እኮ ነው ቼልሲም ላይ ጥሩ የተንቀሳቀሰውና ወደ ቋሚ አሰላለፈ የመጣው እንጂ ቼልሲም ጨዋታ ላይ ቤንች ነበር አታስታውስ ያ ትክክል ልክ ነህ እና ደግሞ አርሰናሎችን ያስጨነቃቸው አንዱ ምክንያት እኮ የልጁ ኳሊቲ ብቻ ሳይሆን እዛ ቦታ ላይ ቀዳዳው ያስፈራል አርሰናል እኩል እሱን ቻሌንጅ የማድረግ ጉዳይ አሁን ቅድም እናንተ እንዳነሳችሁ ቲምበር አሁን ለምሳሌ አንድ ጥያቄ ልጠይቃችሁ ቲምበር 70% ፊት ነው እንበል አሁን 70% ሞስኬራ 100% ፊት ነው እንበል ለማን ነው ግን የምትሰጠው ያው ለቲምበር ነው ለቲምበር ነው ጥርጥር የለውም ያ 70% ሆኖ ያ ምርጫ የለም ግን ዳዊት ልንገር ይቅርታ አድርግልኝና አሰልጣኝ ግን በጣም ሃይ ሪስክ ሲወስድ ነው እንደዚህ የሚጠቀመው ማንንም አሰልጣኝ ተጫዋቹን ከመጠቀም በፊት የሚያየው ማች ፊትነሱን ነው የመጀመሪያ በቃ የአርሰናል ማንም ቡድን አሰልጣኝ አንድ ተጫዋች ሲመጣለት ለቴክኒክ ኮሚቴው ለሕክምናውንም በላይ ምናምን በላይ የሚጠይቃቸው የፊትነስ ደረጃው ምን ያህል ነው የጨዋታው ዝግጁነት ማለት ነው ያ ነው ፊት ነው ወይ ዋናው እና 70% ካልከው ኖ ለ100% ሰጠውና 70%ን ጨዋታውን የማች ፊዚዮኖሚን አይቼ ልጠቀምበት እችላለሁ የሚል እንትን ያነሳል እና እኔ አሁን ብጠይቀኝ አንተ እንዳልከው እኔ አሁን ቲምበር እንዲገባ ፈልጋለሁ ግን አይ ዶንት ኖ ፊትነሱ አሁን ትናንትና አርብለታ ሙሉ ትሬኒንግ ሰርቷል ተብሏል ለመጀመሪያ ጊዜ እንግዲህ ሙሉ ትሬኒንግ የሰራው አርብለታ ነው ዴቭ አርብለት ማን ሐሙስለት ሙሉ ትሬኒንግ ሰራ የተባለው ሐሙስለታ ነው ስለዚህ ዛሬ አርብ እንዴት ይሰራል አላውቅምና በአንድ ቀን አሰው ባህር ከ48 ሰዓት በፊት ሙሉ ትሬኒንግ የሰራ ሰውዬ እንደዚህ አይነት ትልቅ ጨዋታ ላይ በዚህ ላይ ፊት ለፊቱ ትልቅ ተጫዋች እያለ ምን ያህል ኮንፊደንስ አለው ምን ያህል አሁን የማች ፊትነስ አንዱ ችግር በውስጥ ያለ በራስ መተማመን ሌቭሉ ምን ያህል እንደሆነ ያወርደዋል ፊት ለፊት በዚህ ላይ ደግሞ አሁን ነው አንድ ተራ ተጫዋች ቢሆን አንድ የእንግሊዝ ተጫዋች ቢሆን ችግር የለውም ያው ገገሞቹ እነሱ ናቸው የሚሮጡት ምናምን ግን እንደዚህ አይነት ቴክኒካል በጣም ይበሰለ በጣም አደገኛ የሆነ ተጫዋች ፊት ለፊት ካለ ግን ወስዋስ ይገባል አይደል ወስዋስ ይገባል ኢቭን ኤቭሪ አክሽን በተለይ ላስት አክሽኖች ወሳኝነት አላቸው ላስት አክሽንህ እርግጠኛ የሚሆነው ውስጥህ በራስ መተማመን ሲኖር ነው በራስን ለመተማመን ደግሞ 100% ፊት መሆን አለበት አይደል ግን ሁሴኖ ቲምበር ላይ ግን እንደዚህ አይነት ነገር እኔ አይቼበት አላውቅም ሁሌ ሞታለ ለጨዋታው ሬዲ ነው እንደዛ ከሆነ ራሱ ግን ባህር ያለው ይሉታል የኦዴጋርድ አይነት ባህር ያለው ይሉታል ቢመለስ ራሱ አሁን ሞስኬራና ምናምን እኮ የምትለው አሁን እኔም አንተም ምናልባት እኮ የምናስበው መከላከሉን ብቻ አይደለም መከላከል ሞስኬራም ሊከላከል ይችላል ግን ይሄ ቅልጥፍናው የሱን ያክል አይሆንም ደግሞ አርሰናል እኮ ጎል ማስቆጠርም አለበት አይደለ መከላከል ብቻ ሳይሆን ማጥቃቱን በደንብ የሚረዳ ተጫዋች ደግሞ ያስፈልጋልና ቲምበር ነው ከሞስኬራ የተሻለ ማጥቃቱን ያ እሱም በመሆኑ ይመስለኛል እኔ ይወለ ካላፊዮሪ የሚገባ ከሆነ በዛ በኩል ሙስኪል ያለው ችግር የለውም ግን ካላፊዮሪ የማይጠቀም ከሆነ በዛ በኩል አትሊስት ቲምበር ባላንስ ለማድረግ አንፃር ግን ቲምበር ግን ምን ያህል ፊት ነው ጥያቄ ምልክት ነው መታነሰ ጥያቄ ምልክት ነው በተረፈ ግን የዚህ እንግዲህ ተጫዋች እንግዲህ ምን ይላል ስለ ክቫራ ለኪፕ ባለ ትልቅ ሌቭል ሃይ ቮሊዩም ያለው ተጫዋች ነው ይላል በቃ አድናቆት ሲሰጠው ማለት ነውና ለዚህ ደግሞ የ2025-26 ሲዝን ማየት በቂ ነው ይላል እና ይህ ጆርጂያዊ የ25 ዓመት ጎልማሳ በዚህ በቻምፒየንስ ሊግ ውድድር ላይ ሶስተኛው ሹተር ነው ይላል በ90 ደቂቃ ውስጥ በአማካይ 4.19 ሹት ያደርጋል የሚበለጠው በኪሊያን ኤምባፔ እና በቪክቶር ኦሲሜሄን ነው የተበለጠው ከዛ ውጪ ግን ሶስተኛ ቤስት ሹተር ነው በዚህ በቻምፒየንስ ሊግ ነው ማወራለን በፓሪስ ሴንጀርመን ውስጥ ደግሞ ይላል በፓሪስ ሴንጀርመን ውስጥ ደግሞ ድሪብል በማድረግ ሁለተኛው ሰው ነው ማለት ድሪብል ሰክሰስ ድሪብሊንግ ሰክሰስ ከተመለከት ሁለተኛ ሰው 50% አሳክቷል ይላል ሲዝኑን በሙሉ ማለት ነው አንደኛው ዴዚሮ ዱዌ ነው ዴዚሮ ዱዌ አንደኛ ነው ሁለተኛ ይሄው ተጫዋች ነው በቻምፒየንስ ሊግ ነው በአጠቃላይ ደግሞ
አራተኛው ሰው ነው ይላል። በምን በተች በማድረግ ይሄም አንደኛ ማይክል ኦሊሴ የዳዊት ጓደኛ አንደኛ በማድረግ ሁለተኛው ዴዚሬ ዱዌ ነው። ሶስተኛው ላሚን ያማል ነው። አራተኛ ላይ የሚቀመጠው ይሄው ተጫዋቹ እና በ90 ደቂቃ በአማካይ 7 ተች ያደርጋል። ታዲያ ብዙ ተች ያደርጋል። አራተኛ ሆኖ 7 ተች የሚያደርግ እነዛ ስንት ቢነኩ ነው? ገርሞኛል በጣም እና ስለዚህ ይላል ኳሶቹ ምን ያክል ወደዛ እንደሚያሳየው ስለዚህ ይላል ይህ የጆርጂያዊ የፓሪስ ሰን-ጀርመን ዋናው እሳተ ገሞራው ነው የሚለው። እሳተ ገሞራው በቃ ዋናው መነሻው ለእሳቱ መነሻ እሱ ነው ለፓሪስ ሰን-ጀርመን እና 10 ጎል በማግባት በቻምፒየንስ ሊጉ ቤስት እሱ ነው። በፓሪስ ሰን-ጀርመን ውስጥ 10 ጎል በማግባት ቤስት ስኮረር እሱ ነው። 6 አሲስት በማድረግ ደግሞ ሁለተኛ ደረጃ ላይ ይቀመጣል ይላል። በተለይ ይላል ከሁለተኛው ዙር ቅድም ከባካል ጋር ያነሳ ነው ማለት ነው። ከሁለተኛው ከጥሎ ማለፉ በኋላ በ9 ጎሎች ላይ አሲስት አድርጓል። እሱም 6 ጎል ሲያስገባ 3 አሲስት አድርጓል። 6 ጎልና 3 አሲስት አድርጓል። በ9 ጎል አግብቷል ከሁለተኛው ራውንድ ከጥሎ ማለፉ በኋላ ማለት ነው። እጅግ ሲበዛ ማች ፊዚዮኖሚን የጨዋታውን ባህሪ በፍጥነት የሚረዳ ልዩ ተጫዋች ነው ይለዋል። የጨዋታውን ባህሪ በፍጥነት የመረዳት አቅም አለው ይላል። በሊግ ውስጥ ብቻውን በራሱ ጥረት ጎሎችን አስቆጥሯል። ይሄ በሊግ ብቻ ሳይሆን በቻምፒየንስ ሊግ በግሉ እንደዚሁ አስቆጥሯል። ለምሳሌ በሊግ ውስጥ ሊዮን ላይ ያገባው ጎል ይላል፣ ሬን ላይ ያገባው ጎል ይላል። በቻምፒየንስ ሊግ ደግሞ ስፖርቲንግ ሊዝቦን ላይ ሲጫወቱ ከቼልሲ ጋር ይላል፣ ቅድም በአካል ያነሳው የቼልሲ ጎል ይላል፣ ከሊቨርፑል ላይና እንዲሁም በባየር ሙኒክ ላይ ያገባቸው በአብዛኛው የራሱ በግል ጥረቱ ነው ይላል። እነዚህ ጎሎች ላይ ያገባው እና በአብዛኛው ይላል ቀጥታ ማርክ የሚያደርጉትን ተጫዋቾች ወደ እርሱ ይስባል ይላል። መጀመሪያ ማርክ የሚያደርገው ተጫዋች አለ። ለምሳሌ ቲምበር ከሆነ ቲምበርን ይስበውና አለ ወደ ኋላ ማለት ነው ይስብና በድሪብሊንግና በፍጥነት ለማምለጥ ነው የሚሞክረው። ይመጣና ከጠባብ ስፔስ በቀላሉ ወደ ሰፊ ስፔስ ይሸጋግራል በፍጥነት እና ለምሳሌ ከኦሊሴ ይላል ከኦሊሴ በሜትር እኩል ነው። 1 ሜትር ከ83 ናቸው። እንደ ኦሊሴ ቁመቱ ግን ኦሊሴ ይመስላል ረጅም አይደል? ገርሞኛል ግን እኩል ናቸው ይላል። 1 ሜትር ከ83 ናቸው። ሁለቱም ትንሽ ስፔስ ይፈልጋሉ ይላል። ይሁን ጠንካራ ሹት ለማድረግ ትንሽ ስፔስ ነው የሚያስፈልጋቸው። ቁመት ስላላቸው ቅልጥም ስላላቸው ትንሽ ስፔስ ነው የሚፈልጉት ለመምታት ይላል። ካቫ ግን በየጊዜው ይህንን በግራ መስፈር ከመነሳት ወደ ፔናልቲ ቦክስ ኤሪያ እየተጠጋ የሚጠቀልለው ኳስ አደጋ ፈጣሪ ነው ይላል። በግራ ሲነሳና ልክ ወደ አርኩ ውስጥ ሊገባ ሲል የሚጠቀልለው ነገር አለ እና እነሱ ኳሶች በጣም አደገኞች ናቸው ነው። አንዳንድ ጊዜ ይላል አጠገቡ ማርክ ተደርጎ ማርክ የሚያደርገው ተጫዋች እየተከተለው ይላል በድንገት ይላል ይሾተዋል ይላል፣ በድንገት ይመተዋል። ያንን የሚያደርገው በድንገት የሚወስነውም የበለጠ ጭንቀት ውስጥ እንዳይገባ ብዙ ንክኪ ከማድረግ እንዳይበላሽበት ነው የሚያደርገው ይላል። አንድ ይሄ ነው። ሁለተኛው ደግሞ ይህንን እዚህ አይነት ውሳኔ ላይ የሚደርሰው ፊት ለፊቱ ያለው ተከላካይ ክፍሉ የመደራጀት እድል እንዳያገኝ ቶሎ ይወስናል። እንዳይደራጁበት ከፊት ለፊት ያለው አንዱን ተጫዋች በሱ ማርክ የተደረገውን ተጫዋች ይሄድና ሳይደራጁ ቶሎ ይወስናል። ወደ ፔናልቲ ቦክስ አርኩስ እየገባ ማለት ነው እና ይሄ አይነት ኳሊቲ ያለው ዩቲዩብ ላይ እንግዲህ መቀጠል ሁሴን ነው። ዩቲዩብ ላይ ያሉ አድማጮቻችን እንግዲህ እንዲከታተሉን ከዚህ በኋላ ነው መቀጠል ያለብን። በኤችዲ ስፖርት ላይ እንግዲህ በተለይ በሬዲዮ የምትከታተሉ ሰዓታችን አልቋል። እንግዲህ በስርዓቶች እዚህ ላይ ፕሮግራሙን ቢቆርጡት ወደ ዩቲዩብ መታችሁ ቀጣዩን ፕሮግራም እንድትከታተሉ ነው በማክበር የምጠይቀው። ስለዚህ የሬዲዮ ቆይታችን ማለቁን ለመግለጽ ያህል ነው። ኦኬ ቀጥል ሁሴን ነው። እሺ ልቀጥል እና በግራም ይላል በቀኝ እግሩ ይህንን ይጠቀማል ይላል። ይሄ የሚጠቀልለው ነገር በግራም ይጠቀልላል፣ በቀኙም እግሩ ይጠቀልላል። ቼልሲ ላይ
ሚላን ማሎ ጉስቶ በቀኝ እና ከዛ ሬስ ጀምስ መጣ እሱን ማለት ከዛ ሮሚዮ ላቪያ አግኝቶት በቃ ሶስቱንም መስመሩን አግኝቷቸው ጠቅልሎ ነው ያገባው ይላል። በመጨረሻ በቀኝ እግሩ ጠንካራ ሹት በማድረግ አገባል። 4-2 ነው መሰለኝ ያለቀው እና እንደዛ ይላልና ዱዌ ይላል። በዚህ ሳምንት ተጠይቆ ስለዚህ ተጫዋች ሲመለስ ኤክሰፕሽናል ተጫዋች ይላል። የድሪብሊንግ ካፓሲቲው ላቅ ያለ ተጫዋች ነው ይለዋል እና ሸፍኖ መጫወት ኳሊቲው በጣም ምርጥ ነው ይላል። በሁሉም አቅጣጫ መጓዝ ይችላል ይለዋልና እርሱ መከላከል እሱን ማለት ይሄን ተጫዋች መከላከል በጣም ከባድ ነው፣ መቸገር ነው በቃ ለተከላካዮች አበሳ ነው ይለዋል እና መደምደሚያው ላይ ሲሰጥ ስለ ተጫዋቹ መጨረሻ ዘገባው ሲደመድም በዛሬው ዕለትም ይላል በዛሬው ዕለት ተጋጣሚው ጠንካራ ጎሉ መከላከል ነው ይላል። አርሰናልን ማለት ነው። ፈጥኖ የመደራጀት አቅም ያለው ቲም ነው ይለዋል እና ፈጥኖ ኮምፓክት የሚሆን በመደራጀት ስፔስን የሚዘጋ ያለ ኳስ የሚያደርጉት ሞቢሊቲ በጣም ሊያቃለ ተጋጣሚ ነው ፊት ለፊቱ ያለው ይላል። ስለዚህ ይላል ለክቫራ ትክክለኛ የሚፈተንበት የ2026 ዓመት ይሆናል ብሏል። ይሄ የ2026 የመጨረሻው የሚፈተንበት ጨዋታ ከአርሰናል ጋር ነው ይላል። ሲዘጋውም እንዳልመሰለኝ አትጠራጠሩ ክቫራ ለዚህ በሚገባ ይዘጋጃል ይላል ዘገባው ሲዘጋ። ለዚህ በሚገባ ይዘጋጃል ለአርሰናል ማለት ነው። እንደዛ ብሎ ይዘጋዋል እና ይሄን ይመስላል። ኢንትረስቲንግ ነው። ያ ትልቅ ፈተና ነው የሚሆነው መቼም በአካል አይደል በየትኛውም ተጫዋች ቢሆን ፈተናው የሚቀጥል ይመስለኛል ያለ ጥርጥር። ትክክል። ቀደም ሲያነሳ ነበረ ሁሴን አሁን ክቫራትስኬሊያ እዚህ በቲምበርም ይሁን በሞስቴራ ብቻ ሳይሆን ደግሞ ሲያስፈልግ ሂንካፔ ይሁን ካላፊዮሪ በሚኖሩበት መስመር ይዞራል። በደንብ ሞባይል የሆነ የማጥቃት መስመር እንዳላቸው የፔዥን ታል ራሱ ዴምቤሌን መጥቶ ሲያስጨንቅህ ደግሞ አማካኝ ክፍል ላይ ያሉትም ተጫዋቾች በጣም አጭሩ ዣኦ ኔቬስ እንዴት የግንባር ኳስ እንደሚያስቆጥርበት እንዴት ስፔሶችን እንደሚያነፈንፍ ክፍት ቦታውን ላይ ተገኝቶ ኳሱን በቀላሉ ማግኘት መቻሉ ይሄ አንቲሲፔሽን የምትለው ነገር ማለት ነው። እዛ ላይ ያለው ጥንካሬን በጣም የምታደንቅበት ነው። በዛ ቁመቱ ዴቭ በፍጹም ጎል አይታሰብም ከዣኦ ኔቬስ ግን ደግሞ አስደናቂ ጎሎችን ሲያስቆጥር የምትመለከተው አይነት ተጫዋች ነው። ከዛ ውጪ የሁለቱ የአርሰናል ተከላካዮች ሳሊባ ወይም የሳሊባና የጋብሪኤል እንቅስቃሴ ከዴምቤሌ ጋር ሁለቱ እንዴት ማርክ ማድረግ ይችላሉ የሚለው ሌላ ጨዋታውን የሚወስነው እሱም ወደ ግራ ወደ ቻናሎች መውጣት የሚወድ ተጫዋች ስለሆነ ለማርኪንግ አንደኛው ቅድም ልክ ሃቨርትስ ቢኖር እዛ ቦታ ላይ ብለን እንዳሰብ ነው የሱም እዛ ቦታ ላይ መኖር ሌላ ልዩነት እንዲፈጠር በሁለቱ ቡድኖች ላይ እንቅስቃሴ ይኖራልና የአርቴታን በጣም ውሳኔ ይፈልጋል። በተለይም ደግሞ ይሄ የግራ ቦታው ቅድም ሁሴን እንዳለው ማጥቃቱ ላይ በደንብ ተጽዕኖ ላቅ የሚል ስለሆነ ሂንካፔ ደንበኛ ተከላካይ ነው ማል ተከላካይም ስለሆነ እዛ ቦታ ላይ ቢጫወት ብዙ ላይ ያስቸግር ይችላል። ግን ደግሞ ካላፊዮሪ እዛ ቦታ ላይ ቢኖር አንድ ለአንድ መከላከል ላይ ካላፊዮሪ እንዴት ይሆናል? በጣም ከባድ ነው የሚሆነው። ያም ሌላ ወሳኝ የሚሆን ይመስለኛል እንቅስቃሴ አንፃር። ኢንትረስቲንግ ከዱዌ ጋር ፊት ለፊትም ከተገናኘ በተለይ ሞመንተሙን ካገኘ ፔጄ አትጠራጠር የግድ ማስጠጋት የለ። በተለይ ይሄ በፈረንጆቹ 30 ያርድ ድረስ እኮ ኳስ እየተቆጣጠሩ አንተ እየተከላከልክ ድል መስጠታቸው ከሆነ ከርቀት መጥቶ የማግባት ኳሊቲያቸው ብዙ ድንቅ እንደሆነ እኮ አይተናል። በነ ፋቢያን ሩዝ አይነት በነ ዴምቤሌ አይነት ከርቀት ከውጪ ይመታሉ ያለ ጥርጥር። ኮምፓክት መሆነ ብቻ አይደለም ከውጪም የመምታት ልዩ ኳሊቲ እንዳላቸው ይታወቃልና አርቴታ የሚወስነው ነገር በተለይ እነሱን ላለማስቀረብ የራሱን ዘይቤ ይዞ ለመግባት ምን ያህል ጥረት ያደርጋል የምንጠብቀው ነው። ግን ቅድም መጀመሪያ ላይ መግቢያ ላይ ሳነሳ ሁሴኑ ፈረንሳዮች ራሳቸው ከአርሰናል ጋር በፍቅር ወድቀዋል ስትለኝ ነበር። አርሰናልን የሚደግፉ አሉ ነው ልትለኝ ነው አሁን እያልከኝ ያለኸው? ስለዚህ በቡዳፔስቱ ፍጻሜ ላይ እኛ ምን አገባን ፓሪስ ባይሳካለት እኮ ሌላ ቡድናችን ተሳክቶለታል ብለው ሊጨፍሩ የተዘጋጁ አሉ እያልከኝ ነው? በነገራችን ላይ ኦሎምፒክ ደ ማርሴይ ያው ጸረ ፓሪስ ሰን ጀርመን ነው ይታወቃል። ስለዚህ ለአርሰናል ፓሪስ ሰን ጀርመን
የአርሰናል ደጋፊ ነው የሚሆኑት። ለመወየል ተዘጋጅተዋል ነው የምትለኝ? ለመወየል ተዘጋጅተዋል ነው የምትለኝ? እሺ ለመወየል ተዘጋጅተዋል ነው የምትለኝ? አዎ ትክክል፣ እንደ ባላዳ ቋንቋ እና ደግሞ ይበለጣል ፓሪስ ሰን እና ይሄንን አሁን ምን ብሏል መሰለኝ የፈረንሳይና የአርሰናል ላቭ ስቶሪ ይላል። ያው ላቭ ስቶሪ ሊነግረን ነው ሊያጫወተን ነው። አርሴን ቬንገር ይላል። አርሴን ቬንገር ሴፕቴምበር 30 1996 የአርሰናል ኃላፊነት ላይ ሲቀመጡ ፍጹም ያልተጠበቀ እንደመሆኑ ያው ሁላችንም የምናወራው ኢቭኒንግ ስታንዳርድ እንግዲህ የታወቀ ጋዜጣ ነው እንደምታውቀው ያወጣው ርዕስ አርሴን ሁ ብሎ ነው በሰፊው ያወጣው ያኔና መነጋገሪያ ነው። እና ታዲያ እርሳቸው አርሰናልን በተረኩ በአመቱ በዚህ ታላቅ ክለብ ውስጥ 5 ፈረንሳይ ተጫዋቾች ነበሩ። እርሳቸው በገቡ በ5 በሚቀጥለው ኔክስት ሲዝን ላይ ማለት ነው 5 ተጫዋቾች ነበሩ። ለምሳሌ በትንሹ ፓትሪክ ቪዬራ ነበር፣ ኢማኑኤል ፔቲ ነበር እና ኒኮላስ አኔልካ ነበሩ። እንደ በትንሹ ሌሎች ደግሞ 2 ነበሩ እና ኤሪክ የተባለ የ51 ዓመት ሰው የአርሰናል ደጋፊ ነው እና ሲናገር ሜዳን መሰለን በቢቢሲ ቀጥታ ስርጭት እከታተል ነበር አለ። ያኔ እንግዲህ ያው ላይቭ ቲቪ ብዙ ጊዜ የለም እውነት ነው ውድ ነው ምናምን ብዙ ጊዜ አውሮፓ ውስጥ ምናምን። አዎ ከዚህ ሌላ ዘውትር ማክሰኞ ፍራንስ ፉትቦል ያኔ እንግዲህ ፍራንስ ፉትቦል በሳምንት 2 ቀን ነበር የሚያወጣው። እኛ ኢንተርስፖርት ስንሰራ ማክሰኞና አርብ ነበር የሚወጣው ፍራንስ ፉትቦል ዴቭ እና አሁን ፍራንስ ፉትቦል በወር አንዴ ሆኗል። ምን ያህል በቃ የህትመት ጉዳይ በቃ ይሄ አሁን ህትመት ጋዜጦች ምን ያህል ከመስመር እንደሚወጣ ባይ ዘ ዌይ ከትላንት ወዲያ ለኪፕ አንብቤ እንደው ለኪፕ ስንት አሁን ለኪፕ $14 ነው ከፍለው በወር ኦኬ። እና ለኪፕ ስንት አባል ያለው ይመስላል? እንግዲህ ነገራና አንተ እንግዲህ ለግምት ይከብዳል እኮ በጣም ከባድ ነው የሚሆነው። እሺ ዴቭ 380,000 በላይ አለው። እንግዲህ ወራዊ ክፍያ የሚፈጽሙ ማለት ነው እንግዲህ ወራዊ ክፍያ ሊከፍል የሚገዛ ደግሞ አለ። ደግሞ ወረቀቱን ማለት ጋዜጣው ደግሞ ይወጣል እኮ ከተማ ውስጥ እሱን ደግሞ ትገዛለህ እና 380,000 በጣም ይደርም ታውቃለህ። ያውም እኮ አሁን የዚህ ኤሌክትሮኒክስ ሚዲያ እኮ በነገሰበት ዘመን ዴቭ በጣም እኮ የሚገርመው በጣም ነው የሚገርመው። ኤኒዌይ ወደ ሩሱ ወደ ዜናው ይባላል እና ኤሪክ የተባለ ይሄ ሰው ኤሪክ ምን ያለ በቢቢሲ ቀጥታ ስርጭት ተከታተል ነበር ይላል። ከዛ ሌላ ማክሰኞ ዘውትር ፍራንስ ፉትቦልን አነባለሁ ይላል። ታዲያ ከአርሰናል ጋር የነበረኝ ግንኙነት ጠበቅ እንዲል አድርጎታል ይላል። እና ምክንያቱም በሬዲዮ ይሰማል፣ ፍራንስ ፉትቦል በየጊዜው ማክሰኞና ሐሙስ ያቀርብለታል። በቃ በአርሰናል ፍቅር ወደቀ እና በ90ዎቹ መጨረሻ ላይ ይላል በርካታ ፈረንሳውያን ተጫዋቾች ወደዚያ ማምራት ይፈልጉ ነበር ይላል። ምክንያቱም የፈረንሳይ ብሔራዊ ቡድን የመመረጥ አቋራጭ መንገድ ሆኖላቸዋል ይላል። ምንም አይታወቅም፣ ከፈረንሳይ ይመጣሉ፣ ከዛ ናሽናል ቲም ይመረጣሉ። እና ዘገባው ሲቀጥል በ1998 አርሰናል ደብል ዊነር ሆነ ይላል። ኤፍኤ ካፕ እና ፕሪሚየር ሊግን አገኘ። በዚህ ዓመት ፈረንሳይ የዓለም ዋንጫ ማሸናፊ ሆነች እና በሁለቱም በኩል የአርሰናል ተጫዋቾች ሚና ጎላ ያለ ነበር እና በነገራችን ላይ እዚህ ኤምሬትስን ስጎበኝ ውስጥ ነው ማለት ቱርሳን ዴቭ አንድ ትልቅ ፎቶ አለ። እዛ ፎቶ ላይ የምትመለከተው ኢማኑኤል ፔቲና ፓትሪክ ቪዬራ ተንበርክከው ሲተቃቀፉ አለ እና ምን ይላል በትልቁ ማለት ብራዚል ፋይናል ላይ 3-0 ኢማኑኤል ፔቲ ሲያገባ ቪዬራ ነበር የሰጠው ኳስ ዱካሪ ነው መሰለኝ፣ ግን ሁለቱ ሲተቃቀፉ አለ እና ከስር ይላል ሁለቱ ምን ይላል አርሰናል ዎን ወርልድ ካፕ ነው የሚለው። አርሰናል ዓለም ዋንጫን አሸነፈ ብሎ ነው። ሁለቱም በፈረንሳይ ብሔራዊ ቡድን እኮ ነው ማሊያ ያደረጉት፣ ግን የአርሰናል ተጫዋቾች ስለሆኑ አርሰናል ዓለም ዋንጫ አሸነፈ ብሎ ነው ፎቶ የምትመለከተው እና ይገርማል። እና ታዲያ ክሪስቲያን ዣን ፒየር የሚባል የቲኤፍኤን ጋዜጠኛ ደግሞ ሲናገር በወቅቱ ይላል ከፓሪስ ወደ ለንደን ጌም ለማየት ስንሄድ ይላል ጋዜጠኛው ጨዋታ ለመዘገብ ስንሄድ ልክ ቢትልስ ያን እንግዲህ ቢትልሶች ታዋቂ ናቸው፣ የታወቁ ነበር እነሱን የማየት ያህል አስደሳች ነበር ይላል።
ኤማኑኤል ፐቲ፣ ቪዬራ፣ ቲየሪ ሄንሪ ነበሩ። በጣም በለንደን ይወደዱ ነበር ይላልና በፈረንሳይ ውስጥ በቴፍ1 የፈረንሳይ ዋናው ቴሌቪዥን ማለት ነው ስለ አርሰናል በተለይ ቴሌፉት የሚባል እሁድ ከሰዓት የሚቀርብ አለ ቴፍ1 ላይ እኛ ሄደን ዲሴ እናይ ነበር ቴሌፉት እና በቴሌፉት ላይ አብዛኛው ሰዓት ሽፋን የሚሰጠው ስለ አርሰናል ነው ይላል እና ቴፍ1 ብቻ ሳይሆን ይላል ካናል ፕሉስም ተመሳሳይ ባህሪ ነበር። ሁለቱ ቴሌቪዥኖች ናቸው ትልቅ እንትን ያላቸው በፈረንሳይ እና ያ ያልተሸነፈው ቡድን ውስጥ ደግሞ ይላል ያ አርሰናል መጨረሻ 2000 ያልተሸነፈው ቡድን ላይ ቪዬራ፣ ሄንሪ፣ ፒሬዝ ግንባር ቀደሞቹ ነበሩ ይላልና ካናል ፕሉስ በወቅቱ ይላል 21ኛው ክለቤ አርሰናል ነው እስከ ማለት ደርሶ ነበር ይላል። ለምን ተቃለ የሊግ አን ቦታ የሊግ አን ላይቭ ያስተላልፍ ስለነበረ ሊግ አን ውስጥ ደግሞ 20 ክለቦች ናቸው ያሉት 21ኛው ክለባችን አርሰናል ነው ብሎ ያቀርብ ነበርና በተለይ ይላል ሲሪል ሊነት በነገራችን ላይ ሲሪል ሊነት አሁን አውቀዋለሁ በወቅቱና በርካታ የአርሰናልን ጨዋታ በቀጥታ በካናል ፕሉስ ያስተላልፍ ነበር ከኤምሬት የሚያስተላልፍ ነው። አሁን ከዛ ደግሞ የሌኪፕ ዳይሬክተር ሆኖ ነበር። ከዛ ወጥቶ 2018 እስከ 18 ድረስ የሌኪፕ ዳይሬክተር ነበር የጋዜጣው ማለት ነው። ካናል ፕሉስ ስፖርት ደግሞ ዳይሬክተርም ነበርና ስለዚህ በፈረንሳይ ፋን ይሄ ደጋፊ ከመብዛቱ በላይ አርሰናል ሱፖርተር ክለብ ፍራንስ የሚል ASCF የሚባል በ2004 ተቋቁሟል ይላል። የደጋፊ ማህበር ሁሉ አለ ፈረንሳይ ውስጥ እና አርሰናል ደጋፊዎችን ብቻ ሳይሆን የፈረንሳይ ሊግ 1 ተጫዋቾችም ህልም እስከመሆን ድረስ ደርሶ ነበር ይላል። በተለይ ከ2006 እስከ 2015 ድረስ እጅግ በርካታ ፈረንሳይ ተጫዋቾች ወደ አርሰናል መምጣቱን ተያይዘውት ነበር ይላል። ይሄም የተሳካላቸው በርካቶች ናቸው ይላል። እነዚህንም ለምሳሌ ይላል ሳሚር ናዝሪ፣ ባካሪ ሳኛ፣ ሎሮን ኮሼሊኒ አንበሳው ተከላካይ ወዶ ነው ነገራችን ላይ ኮሼሊኒ ጋይል ክሊችም ነበር አይደል? ዊሊያም ጋላስ፣ አቡ ዳቢ፣ ማቲዮስ ፍላሚኒ፣ ኮክለ፣ ማቲያስ ደቡሺ፣ ኦሊቪዬ ጂሩ፣ ሴባስቲያን ስኪላቺ እነዚህ በጥቂቱ ናቸው ይላል። አብዛኞቹ ደግሞ የአርሰናል ማሊያ ከለበሱ ናሽናል ቲም ይጠራሉ አይቀርም ይላል እና አርሴን ቬንገር ደግሞ ትልቅ ሽንፈት ሲያጋጥማቸው ይላል ለእንግሊዝ ጋዜጦች በሙሉ በፍቅር አይደለም ማለት ኢንተርቪው የሚሰጡት ለካናል ፕሉስ ግን ሲሰጡ ኢንተርቪውን ሰከን ብለው ቀረብ ብለው በቃ በስነ ስርዓት ነው አለ የሚሰጡት እና ኢቭን በማንቸስተር ዩናይትድ 8-2 ተሸንፈው እንኳን የሚሰጡን የነበረው አስተያየት ተረጋግቶ ነበር ይላል እና ታዲያ በአርሰናልና በፈረንሳይ ደጋፊዎች መካከል አታችመንቱ እንዲጠናከር ያደረገው አንዱም ደግሞ ሌላው ምክንያት ይላል ዩሮስታር ባቡር መኖሩ ነው ይላል እና ጂል ግሪማንዲ ሲናገር እንግዲህ ጂል ግሪማንዲ ማለት ከ2005 እስከ 2019 በአርሰናል መልማይ የነበረ ነው ጂል ግሪማንዲ እና እሱ ሲናገር አርሰናል የፈረንሳይ ደጋፊዎች በተለይ ይላል በቦክሲንግ ዴይ ላይ እረፍት ገና ማለት ስለሆነ አብዛኛው ቲኬት የሚጠይቁ ሰዎች ብዙ ነበሩ ይላል እና ከአቅሜ በላይ ስለሆነ እማረር ነበር ይላል እና ይሄ ደግሞ አለ በኔ ብቻ ሳይሆን አርሰን ቬንገርን የሚያበሳጫቸው ነገር ቦክሲንግ ዴይ ላይ የሚጠየቁት የቲኬት ብዛት ነው። ዘመድ ይጠይቃል፣ ቤተሰብ ይጠይቃል፣ ጓደኛ ቲኬት ይፈልጋሉ ይላል እና አንጎል ያደርጋቸዋልና በባቡር በአንዴ ፈጥነው ይደርሳሉ በቃ ጨዋታ ያሉና ይሄንን ይናገራልና ፍሬድ አትኪንስ ደግሞ የሚባለው 51 ዓመት ይሄ ደግሞ the French Connection የሚል መጽሐፍ ጽፏል። ይሄ በጽሁፍ ታውቀዋለህ። ስለዚህ መጽሐፍ ያኔ ሳወራ ነበር ታስታውስ እንደሆነና እንግዲህ በብሪታንያ ውስጥ ይላል በብሪታንያ ጋዜጦች ላይ ፈረንሳይ ጠል ጽሁፎች ይነበቡ ነበር ይላል። ይነበባሉ። ሁሌ የምናወራው ነገር አይወዷቸውም ፈረንሳዮችን እና እኔም ሁለቱ ሀገሮች በጋራ ቢተባበሩ ትልቁም ነገር መስራት ይችላሉ በሚል ነው አለ ይሄን መጽሐፍ ይጻፉታል እና ይህ መሰረት የጣለው ነገር ቬንገር ከኤምሬት በ2018 ከለቀቁም በኋላ ቢኖር አሁንም በርካታ የፈረንሳይ ዜጋ ያላቸው የአርሰናል ደጋፊዎች አሉ ይላል እና ከ2023 በኋላ አርሰናል ባወጣው እንትን ላይ የፈረንሳይ ባንዲራ እስከማድረግ ጀምሯል። እንግዲህ
ቬንገር 2018 የወጡት 2023 ላይ ግን የፈረንሳይ ባንዲራ ሁሉ እስከ ማውጣት ነበርና ፍሬንች ኮኔክሽን መጽሐፌ ላይ የፈረንሳይ ኢንፍሉዌንስ በአርሰናል ላይ ነው ብዬ በአርሴን ቬንገር ጊዜ ምን ብያለሁ? ከትራዲሽናል እንግሊሽ ክለብ ወደ ፍሬንች ፉትቦል ካልቸር የተለወጠ ቡድን ብዬ ጽፌ ነበር ይላልና እዛ ላይ ለምን ቬንገር የፈረንሳይ ተጫዋቾችን በፈረንሳይ ተጫዋቾች እምነት እንዳላቸው የሊገ ተጫዋቾች የአርሰናል ሜጀር ሶርስ መሆኑን ይህንን ሁሉ በሰፊው ጽፌያለሁ ይላልና አርሰናል በፍሬንች ፕሌየርስ ምን ያህል ቴክኒካል ቲም እንደሆነ የሚተነትን መጽሐፍ ነው ይላል እና ወደ 350 ገጽ ያለው በተለይ የአርሰናል በተለይ የቬንገር ደጋፊዎች አድናቂዎች ማንበብ ያለበት መጽሐፍ ነው ይላል እና ዛሬም ቢሆን ይላል በፈረንሳይ ውስጥ ከፍተኛ ደጋፊ ያለው አርሰናል ነው ይላል። በፈረንሳይ ሀገር በቃ አሁን ቤተሰብ ሆነዋል ይላል። ዛሬ በአርሰናል ያለው ብቸኛ ፈረንሳዊው ዊሊያም ሳሊባ ነው። ግን ዊሎም ቢሆነ በሀገሩ የዚህ ልጅ መጫወት ደስ ይላቸዋል ፈረንሳዮቹ። እሱም ባይኖር አሁንም ደማቸው ከፈረንሳይ ጋር ከአርሰናል ጋር ነው ይላል እና በዚህ ክለብ ተለክፈናል፣ አብደናል፣ ነገም እንቀጥላለን ይላል የ40 ዓመቱ ጎልማሳ ቨንስ እና አንድ ደጋፊ ሲያወራ አርሰናል ፋን በ1990ዎቹ ላይ እስካሁን ምልህ ፋን 1990ዎቹ ላይ ነበርኩ ይላል። በቻምፒየንስ ሊግ ፓሪስ ላይ ከ1990 ጀምሮ የአርሰናል ደጋፊ ያል ፈረንሳይ ነው እና በቻምፒየንስ ሊግ ፋይናል ስታድ ደ ፍራንስ ላይ ለመግባት በጥቁር ገበያ 1500 ዩሮ ገዝቼ ነው የገባሁት አለ እና በባርሴሎና ተሸነፍናል። በቃ እኔ የዚህ ቡድን ጥሩ እድል ስላልሆንኩኝ አለ የቡዳፔስቱን ቲኬት ሳልገዛ በቴሌቪዥን ነው ማየው ዛሬውን ጨዋታ። ምክንያቱም እኔ በግንባር ኬል ይሸነፋል ቡድኔ ስለዚህ በእንትኔ አያለው ብሏልና ታስታውሳለህ? እኔም እኮ በዚህ ዓመት ነግሬሃለሁ የካርባኦ ካፕ የአርሰናልን ጥቁር ማሊያ አድርጌ አየው ተሸነፈ በሲቲ። ከዛ በቦርንማውዝ ድጋሚ ጥቁር ማሊያ አድርጌ አየው ተሸነፈ። ሲሸነፍ በቃ ይሄ ካልሰራም ብለህ በቃ ተውከው። ከዛ ሶስተኛ ነው በል አደሳው ላይ እሺ ሶስተኛ ላይ ታውቃለህ በአካል ነግሬሃለሁ። ሶስተኛ ላይ በቃ ሌላው ማሊያ ለቀየርኩ አሸነፈ። ኦኬ ስለዚህ እና ተቃለው ሲያውን እና እነሱ ብትባሉ ለማለት ሰጡ ነው። አሁን ልክ እንደ ደጋፊው ነው። አንተም እንግዲህ አሁን በነገራችን ላይ ቀዩ ነው ትዝታለ 2006 እሺ ያ የተቀየረበት የተመሰበ ቬንገር የተመሳጨበት በእግር ኳስ ህይወቴ ይላል። በእግር ኳስ ህይወቴ በጣም የተናደድኩበት የቆጨኝ ጌም ይሄን ይላል። ምክንያቱም 17 ደቂቃ ብቻ ነው የተጫወትኩት አለ። ቬንገር ይቀይሩኛል ብዬ አልጠበቅኩም አለ እና ቁጥሩን ስመለከት በጣም ነው የተነገርኩት አለ። በወቅቱ አለ ኤቶ በረኛው ሌማን ላይ ፋውል ሲሰራበት አለ ኳሱን የሰጠው ሮናልዲኖ ነው አለ ለኤቶ የሰጠው። ሮናልዲኖ ደግሞ እኔን አልፎ ነው አለ እኔን አልፎ ነው ለኤቶ የሰጠው አለ። እኔ ጫና አላልኩትም አለ። ቢያንስ እዛ ቦታ ላይ ፋውል ብሰራ ኖሮ አይፈጠርም ነበር። እኔ 90 ደቂቃ ጫወት ነበር። እሱ ብቻ አይደለም ማለት እሺ እሱ ብቻ አይደለም ማለት ኳሱን ተጠልፎ ኤቶ አለ ኳሱ ወደ ጂሩ የፈረንሳይ ጁሊን ባል ተጫዋች ነበር አጭሩ ለሱ ደርሶታል አለ። ባዶ ጎል ነው ጎል ቢያገባው አንድ ለባዶ አድማጭ መያዝ ነበር። ይሄው ላይ ፈጠረው ነበር አለ እሱ ይሄው ላይ ፈጠረ ማለት ሶስተኛ ልንገር ደግሞ ከጎሉ በፊት አለ ቴሪ ኦሪ ያበደ ኳስ 1v1 ተገናኝቶ ገበረኛ ማለት በፍጹም ትክክል ፍጹም አይጠበቅ እሱ ማለት ቢያገባው ኖሮ በቢሆን ነው አሁን ያላቸው አክሽኖቹ ላይ ኖሮ ነበር እና ከዛ ምን አለ መሰለ ቬንገር አለ ልክ ማነው ቁጥሩ ሲወጣ አለ ተናድጄ አለ ሄድኩኝ አለ ተራመድኩና ሲወጣ አለ አርሴን ቬንገርን ቀና ብዬ አላየዋቸውና ቤንች ላይ ሄጄ አለ ቤንች ላይ ልቀመጥ እንጂ ሐሳቤ ሌላ ቦታ ነው አለ። በቃ መሮኛል አለና ካምብል ሲያገባ ተነስቼ አክሽን ጨፈርኩ አለ። ካምብል በቴስት አግብቶ ነበር አንድ ለባዶ ተቃ ከዛ አለ ከቬንገር ጋር እስካሁን አለ በዛ ጉዳይ አውርተን አናውቅም። አይገርምም? እስከ ብዙ ነገር እናወራለን
አብረን ራት እንበላለን ምናምን። ግን በዛች ጉዳይ ላይ እስከዛሬ አናግሬው ግን አለ አንድ ቀን ምን እንዳለኝ ታውቃለህ አለው ለጋዜጠኛው። አንድ ቀን ፒሬዝ አለኝ አለ አንተ አንድ ቀን ኮች ከሆንክ እንደዚህ አይነት ነገር እንዲፈጠርብህ አልፈልግም። ቬንገር ነው የሚሉት ታስታውሳለህ? ስማ የኢትዮጵያ ብሔራዊ ቡድን ከናይጄሪያ ጋር ሲጫወት ዴቭ መቼም ጊዜ አለ ነው ማውራት እንችላለን። ኦኬ የኢትዮጵያ ብሔራዊ ቡድን ከናይጄሪያ ጋር ሲጫወት መልበሻ ቤት ውስጥ ሰውነት ቢሻው ቦርድ ላይ አሰላለፍ ያወጣል። አንድ አለ ሁለት ጠቀሰና አለ ልክ የሆነ ቦታ ሲደርሳለ ግራ ገባዋል። ማንም ያስገባል ቤቢ ነው የሚያወራው እኮ ምን ያህል ተሾመ ሲያወራ እኮ ሰምቶ ግራ ገባውና አለ ዞር አለና ልጆቼ አሰልጣኝ አትሁኑ ወላ አሰልጣኝ አትሁኑ። ፈተናው ብዙ ነው። ልክ እንደዚህ ነው ቬንገርም ለፒሬዝ አለው እንደዚህ አይነት ሲቹዌሽን እንዲፈጠርብህ አልፈልግም። በጣም ከባድ ነው ለውሳኔ ማለቱ ነውና እንደዛ አለኛልና እኔ የሚያናድደው ደግሞ አለ እንትና ፒሬዝ ያለ እንትን ያለ ባህሪ ያለ በርካታ ቲኬት ገዝቼ ቤተሰቦች ጓደኞች ሰብስቤ ትሪቡን አስገብቻለሁ ዋንጫውን እንበላለን ብዬ ግን 17 ደቂቃ ብቻ ተጫውቼ ወጣሁኝ ይላልና አውሮፕላኑ ስንመለሳለን ከፓሪስ ወደ ለንደን ስንመጣለን በቃ በህይወቴ የረዘመኝ ቀን ቢሆን እሱ ነው አለ። በቃ አልደርስም ጸጥ ብሎ አለ አንድ ሰው ሳያወራ ከለንደን ፓሪስ ደረስን አለ በሽንፈቱ። እና መቼም ብዙ ነገር አለ። ይሄ ቻምፒየንስ ሊግ ፋይናል ተደረሰ ብዙ ወሬዎች አሉ ለማለት ያ ኢንትረስቲንግ ነው። ያ አንድ ሰዓት ከ10 ምናምን ደቂቃ ሆነናል። እንግዲህ ቢበቃን የተሻለ ነው። የተለየ ነገር አለ በትታና የአርሰናል ፍቅር ነበር በርካታ ነገሮች የሚነሱበት ነው። ምን ትገምታላችሁ እዚህ ጨዋታ ላይ ግን በመጨረሻ በአካል ምንድነው? ምን አይነት በአካልማ በፊት ገምቷል እኮ ፓሪስ ዋንጫ እኔ ዴቭ ታስታውሳለህ? ገና ይሄ ወደ ጥሎ ማለፍ ምናምን እስከ ፍጻሜ ምናምን ብለህኝ የሮብ ፕሮግራማችን የሐሙስ ፕሮግራማችን እኔ ፔዤ ነው ፍጻሜ ደርሶ ዘንድሮ ዋንጫውን እኔ መሰክርልሃለሁ። ያደም ብቻ አይደለም አንተ የተናገርከው ዲናት ያው ብዙ ጊዜ አንድ ከተማ ስለሆነ ስለምንገናኝ ጥሎ ማለፍ ጀምሮ ነው ፔዤ ያሸንፋል ማለት ቼልሲ ካሸነፉ በኋላ ፓሪስ ደግሞ ዋንጫውን ይበላላሉ። ያ እሱ ነው ያለው። እኔ ደግሞ ያልኩህ አርሰናል ፋይናሊስት ይሆናል ብያለሁ። ታውቃለህ አይደል? አዎ አርሰናል ፋይናሊስት ይሆናል ብያለሁ። እኔ ደግሞ ያኔ ቼልሲን ካሸነፈ በኋላ እኔ ነበርኩ ለካ ይበላል ያልኳችሁ። ስለዚህ በማላችሁ ልግባ አለ ደግሞ ስለዚህ በዛው እኔ እኮ እናንተ ነገር እርስ በርስ በቃ እዛው ጨረሳችሁ። እኔ ምን ነበር ያልኩት ታዲያ? እንዲህ ነገሩ ምንም አላልኩም። ሬዲዮ ላይ ብሏል። ምንድን ያለው? ምን ብሏል? ያንተ ይሻላል። ምንም አላልኩም። ምንም አላልኩም። በቃ እዚህ ደርሷል። እሺ ስለዚህ በነገራችን ላይ ዴቭ ያቺ ድመት አለች። ያቺ ድመት ትገምታለች። ኃይለኛ ገማች ናት። ኦኬ እና ቼልሲ ማነው ማንቸስተር ሲቲ ካፑ እንደሚያሸንፍ የካርቦ ካፕ እና ፋይናል የኤፍኤ ካፕ እንደሚያሸንፍ ገምታለች። አርሰናል ፕሪሚየር ሊጉ እንደሚበላ ገምታለች። የቦርንማውዝ እና የሲቲ ጨዋታ ላይ ቦርንማውዝ ያሸንፋል ነበር ያለችው። በወተት ነው የሰጧት አይደል? ምግብ ሰጧት። ምግብ ነው። የድመት ምግብ። ኦኬ አቻ ስለሌለ እሺ የሲቲን አሸተተችና ወደ ቦርንማውዝ ሄደች። ኦኬ ወደ ቦርንማውዝ ግን ጨዋታው አቻ ወጣ። ያው አቻ የለማ ገብቷል። ሁለት ስለ ያስቀምጡላት ግን ጨዋታው ለቦርንማውዝ ነው የምትሰጡት። ጨዋታ ወደ ሲቲን ከውድድሩ አስወጡት አይደል? ስለዚህ ለቦርንማውዝ የምትሰጡ በዚህ ሎጂክ ታልፍላታል አይደል? ኦኬ አርሰናል ፕሪሚየር ሊጉ እንደሚበላ ገመተች። የትናንት ጨዋታው የዛሬውን ጨዋታ ምን እንደገመተች ታውቃለህ? በኋላ ከጨዋታው በኋላ ነው እሱም ጥሩ ነው። ግን እንኳን አንዳንድ ጊዜ ምን የተመረጠው ምግብ ካልተመረጠው ይሰጡና እያሸተቱ ወደ ተሻለው ያማረናሉ። ይሄ ሰጪው ራሱ ባለቤቱ እንግዲህ የተመረጠው ጋር እንድታተኩር እያለ እንዳይሆን ሰጪው ያተላላለ ነው። እኔ በአርሰናል ደጋፊነቴ ላውራለሁ። እኔ በአርሰናል ደጋፊነቴ ቅድም የነገርኩህ ነገር ነው። አርሰናል ዋንጫ ከበላ መሬቱ አይበቃኝም።
ዋንጫው ከበላ ትልቅ ቦነስ ነው። ዋንጫውን ካልበላ ግን ወላሂ አልቆጭም ምልህ ያው ስለተሸነፈ ይሰማሃል፣ አትወደውም ማለት እንትን አትለውም፣ ደስተኛ አትሆንም፣ የታወቀ ነው። ግን ያ ትልቁን ነቀርሳ ነቅሎልናል። ስለዚህ እኔ ብዙም የምደሰተው በእለቱ ጨዋታ ነው እንጂ ተጫዋቾች ላይ ወቀሳ ምን ማላቀርቡ ነው ማለት ነው። ከተሳካ ግን ምን ያህል ደግሞ ትልቅ ድል እንደሚችል ስታስበው ደግሞ በአርሰናል ታሪካቸው አርሰናል ታሪክ ትልቅ ታሪክ ሰሩ ማለት ነው። በተጫዋቾቹ ታሪክ ላይ በራሱ ቡድን ሆናል። አንድ ጥያቄ ግን አሁን የአርሰናል ደጋፊዎችን ያልጠየቁት ምንድነው እንደው ምን የሰይጣን ወሬ አይስማውና ያምናው የቻምፒየንስ ሊግ ፋይናል ተፈጥሮ ፓሪስ ሰን ጀርመን 5-0 ቢያሸንፍ አርሰናልን የአርሰናል ተጫዋቾችን እንዴት ነው የአርሰናል ደጋፊዎች ሊቀበሉ የሚችለው? ስለሚችሉ ነው ብለህ ነው ማለፍ ያለብህ እኮ በቃ መሆን ካለበት ሁሉም ይቀበለዋል። አሜን ምን ምርጫ ይኖርሃል? ምን እንደሚባል እኔ የምገምተው ዴቭ በቃ በጣም ይሄ ፓርቲው በጣም በዝቶ ነበር። ለዚህኛው ጨዋታ ቢሆን አይቀርም 2-0 ቢሆን አይቀርም። በቃ ይሄ ነው የሚባለው። ግን 5-0 ነበር ምናምን ይላል። ልክ ነው፣ ትክክል ነው። በአካል 5-0 ፓርቲውና እንትኑ ላይ ተሰቀለ ነው የሚባለው። ግን እሱ ብቻ አይደለም እሱ ብቻ ሳይሆን ሌላም ይመጣል። ድሮም ያው ልካችሁን አገኛችሁ ያው ከዋናው ጋር ስትደርሱ ይሄ ነው በቃ ልካችሁ ይሄ ነው ይመጣል። አሜን ምን ልብል ያው አሁን እኮ በመበሻሸቁ ሴንስ ስትወስደው ነው። እግር ኳሳዊ በሆነ መንገድ ጠለቅ ብለህ ካየኸው በቃ ይሄንን ውጤት አስመዝግቦ የሚያሸንፍ ከሆነ አጀብ በመብዛቱም ነው ልትል አትችልም። ሌላም ምክንያት ብትደረድር በቂ አይደል። በቃ ስለሚችሉና የተሻሉ ስለሚሆኑ ነው ሊሆን የሚችለው በቃ በአጠቃላይ ስትሄድና አንዳንድ ጊዜ እግር ኳስ በራሱ እንዳልከው በ90 ደቂቃ የሚወስኑት በጣም በርካታ ነገሮች አሉ። በተለይ ሙዲ ከሆኑ በጣም ኃይለኛ ናቸው። ወርልድ ካፕ ፋይናል እኮ በሲቲ ተሸንፏል፣ በቼልሲ ተሸንፏል። በቼልሲ በሸነፈ ነው የተረመረመ ነው። በጣም ፍጹም ፎጣ አስጥለው በሚባል አይነት ያሸነፏቸው እንደው ግን አሁን እዛ ጨዋታ ላይ ምንድን ነበረ ብትለኝ ዴቪ የቼልሲ ጨዋታ ላይ የነበረው ከፔዥ እና ከቼልሲ በጣም ለመሮጥ ዝግጁ የነበረው ቡድን ማን ነው ብትጠይቅ ቼልሲዎች ነበሩ። ሶ በቃ ቼልሲ ያሸነፈ። አሁንም እዚህ ጨዋታ ላይ ይሄ ኦፍ ዘ ቦል የሚኖሩ እንቅስቃሴዎች ጨዋታውን በጣም የሚወስኑት ይመስለኛል። ፕላስ የመጀመሪያ ጎልም ኢምፓክቱ ትልቅ ይመስለኛል። ይሄ አሁን ሰሞኑን የምናየው ጌሞች ካያቸው ዴት አንድ ጎል ነው የሚበቃቸው። ይሄ ብዙም የተንዛዛ ነገር ምናምን እንትን አይልምና የሆነ ሁለት ቀን ቢጫወቱ ቲሞች የሚያገቡ አይመስሉም። በተለይ ግብ የተቆጠረባቸው ቲሞች እንደዛ ይመስላል። በነገራችን ላይ አምና በሁለቱ ጨዋታ ፓሪስ ሰን ጀርመን 1-0 ነው ያሸነፈው። ኤምሬትስም ፓሪስ ላይ 1-0 ነው ያሸነፈው። በሁለቱም ጨዋታ ደግሞ ኮከብ የተባለው ዶናሩማ ነው። ያ ይሄ የሚገልጽ ዶናሩማ ኮከብ ከተባለ በረኛው ሲቀጠቀጥ ነበር ማለት ነው። ተቀጥቅጧል። ኦፍ ኮርስ እንዴ ነበር ይታይ ነበር እኮ ምንም ጥርጥር የለውም ነበር በሬዛ ጨዋታ እና ደግሞ አረሳው የሉዊስ ኤንሪኬ ደስታ ፍጹም ልዩ ነበር። በጣም ደስተኛ ሆኖ ለl'équipe የተናገረው ነገር በጣም እና የቼልሲ ለት 3-0 ከተሸነፈ በኋላ ቻምፒየንስ ሊግ ሲጀምር ተንገዳግዶ ነበር ታስታውሳላችሁ። ከጥሎ ማለፍ በኋላ እኮ ነው ጥሎ ማለፍ እና ያን ሰዓት ለፓሪስ ሰን ደጋፊዎች እንደ አምና አጠብቁን ሲል ነበር። ትክክል አስታውሳለሁ ስትነግረኝ። እንደ አምና አጠብቁን ግን ልክ ኖክአውት ላይ ሲመጣ ተነሱ። የጣሊያን ብሔራዊ ቡድን ነው ያ ትክክል። እና ሁሉም አሁን የአውሮፓ ጋዜጦች የሚሉት ሉዊስ ኤንሪኬ የሆነ ሞቲቬት የሚያደርገው ነገር አለ። ይሄ ወሳኝ ሰዓት ላይ ይመጣል ነው የሚሉት። ዋንጫ ካየ አይሸነፍም የሚል አባባል አላችሁ። በግድ ግን ይህንን ደግሞ የሚያፈርሰው የዓለም የክለቦች ሻምፒዮና በቼልሲ የሽንፈትም አይነት እኮ አለ። ቼልሲ እኮ በወቅቱ እኮ 5 ማግባት ይችላል። ያ ፈርስት ሃፍ ላይ ከዛ በላይ ማግባት ከተቆጠሩት ጎሎች በላይ በጣም ዶሚኔት ያደርጋል። ትክክል ዶሚኔት ነው በጣም ያደርጋቸው እና ስለዚህ አሁን የሚፈጠር ነገር አይታወቅም። ኦፍ ኮርስ አሁን ሁሉ ለፓሪስ ሰን ጀርመን ትልቅ እንትን ሰጥቶታል። ኦፕታ ገርሞኛል ለአርሰናል ነው የሰጠው፣ ግን ገርሞኛል ለአርሰናል እንደሰጠ። ግን አብዛኞቹ ግን ፔዥ ነው የሰጡት ለእንትኑ እና ያንተስ ግምት ሁሴን ነው? እኔ አርሰናል ፍጻሜ ደርሳል ብለህ ነው ቅድም ያለፍከው? በአካልዬ ምን መሰለህ እኔ አሁን
መናገር ማልፈልገው የውስጥ ፍቅሬም አለ የውስጥ ስሜቴም አለ እና ማለት እንዲያሸንፍ ስለምፈልግ ያ ተጽዕኖ ሊያደርግ ይችላል በሚል ስላለብኝ ባልገምት ዴቪ ገመታ እንግዲህ ነው እኔ እንዳልኩህ ነው ፌቨራይት ነው የሚባለው ፔጄ ነው አይደለ ግን አሁን እኔ ብዙ ጊዜ ውስጤን አዳምጣለሁ ግምት ስሰጥ አንዳንድ ጊዜ የሆነ ምንድነው አንድ የሆነ የምትፈልገው ነገር ባሰብከው መንገድ ሊሄድ ሲሆን የሚሰማህ ነገር አለ አይደለ የምትፈልገው ነገር ከዛ አንፃር ውስጤን ሳዳምጥ ይሄ ጨዋታ ባሰብኩት መንገድ ይሄዳል ብዬ ለማለት ይከብደኛል አላቅም አንዳንድ ጊዜ ስሜትም ያሳስታል ይመስለኛል እንግዲህ ስሜትን በደንብ ባዳመጥኩ ቁጥር ወይ እንግዲህ ብዙ ስላዳመጥኩ ይሆናል ሊፎርሽ ይችላል የምትልበት ሂደት አለና አንዳንዴ በቃ ወደ ተሳሳተ መንገድ ሊመራ ይችላል ግን ወደ በአካል ያደላል ስሜቴ ዝም ብሎ የፔጄ ጫና የሚመጣ አንድም ጎል ቢሆን የማግኘት እድል አላቸው የሚል ነገር ውስጥ ያለ ግን ደግሞ በዛው ልክ ደግሞ አርሰናሎች የሆነ በቃ ይሄ የተጀመረው ደስታቸው ደግሞ በዛው ሊቀጥል የሚችልበት ስሜት እንዳለ ደግሞ ውስጤን አዳምጣለሁና የሆነ የኮንፊውዥን ስሜት ነው ውስጥ ያለው በእርግጠኝነት ይሄ ጨዋታ ሰፊ ጎል ይኖርበታል አሁን ቀደም ሁሴን እንዳለው የሆነ 5 ገብቶ ምናምን የባለፈው አይነት ታምር ይፈጠርበታል ብዬ አላስብም ለምሳሌ አርሰናል እኮ ሙዱ ከገባለትና የተገኙ ድሎችን ያለ ጥርጥር ወደ ጎልነት የሚቀየር ከሆነ የቸልሲ አይነት ባህሪ ለምን ላይ ላበስ ይችላል በእርግጠኝነት የሆነ ዲዛይን አድርጎ የሚመጣው ነገር አለ ብዬ ነው ማስበው መቼም ጥንቃቄ አፕሮችን መርጦ ይገባል ብዬ አልገምትም የ90 ደቂቃ ጨዋታ ነው በዚህ ላይ ደግሞ ተከላክለህ በሄድክ ቁጥር ቅድም ልክ ስንል እንደነበረው ከመሃል ሜዳም ጎል ያገቡብ ይችላሉ ከርቀትም ጎል ያገቡ እንደሚችሉ እናቃለን ፔጂዎችና ይሄንን ይተገብራል ብዬ አላስብም ግን እድሉን ለመሞከር ስለሚመጣም የማሸነፍ ሜንታሊቲ ያለው ብዬ ነው ማስበው እኔም በግሌም ዝም ብዬ ሳይው ግን በፐርሰንት አስቀምጠው ካልከኝ 51-49 ገደማ ነው የምሰጠው በነገር ላይ ትንሽ ወደ ለፔጂ ያደላል ትንሽ ስሜቴ እንግዲህ እንዴት እንደሆነ አላውቅም አንድ ባዶ ያልቃል ማለት እንደዚህ አይነት ግምት ነው ያለኝ እኔም አላውቅም ግን ይሄ ሁሴን ጀኒውሊ ቢያየው ይሄ ስሜት አለው አላውቅም ወደ አርሰናል ያደላ ይችላል አላውቅም እንግዲህ ስሜትን ከማዳመጥ ጋር ያይዘው ልታነሳው ትችላለህ ብዬ ነው ኖ አክቹአሊ ተመሳሳይ ነገር አለኝ ማለት አሁን አርሰናል አንድ ጥሩ መሳሪያ አለው ያ ጥሩ መሳሪያ ምንድነው ይሄ ኮንኳስ ያ አሸናፊነት መከላከሉ እሱንቶ ኖ አሸናፊነት ሜዳ ኳሊቲ አይደለም እኔ ሜዳ ኳሊቲ አይደለም አንድ ጥሩ እንትን አለው ማለት የድሉ ይሄ ስኬቱ ፕሪሚየር ሊጉን አግኝቷል ቻምፒየንስ ሊጉን የሚወስዱት እንደ ሲሪየስ ዋንጫ ነው ወይንስ እንደ ቦነስ ነው እንዴት ነው የሚያዩት ስለዚህ ነፃ የመሆን ስሜት ውስጥ ሊከታቸው ይችላል ነው የምትለኝ እንደ ቦነስ የሚወስዱት ከሆነ ነፃ ይሆናሉ የድካም ነገር ብዙ አታነሳም አስተቀናረፉ ድካም አታነሳም ብዙ ነገር ስለዚህ በዚህ መሳሪያ ተጠቅመው አንደኛ ዲፌንስ ላይ በጣም እንደሌላ ክፍት ኮምፓክት ናቸው በጣም እና አንድ ጎል አግብተው ወር ቀርቀረው ሊጨርሱ ይችላሉ ብለን እንድትገምት ያደርጋል ቢያደር ሳይድ ደግሞ ፓሪስ ሰን ጀርመን ደግሞ ሙዱ ከመጣ ይሄ የኳስ ፍሎን ከያዘ ጨዋታውን ከተቆጣጠረ ኦፍ ኮርስ ያም አርሰናልም ቢሆን እንደዛ ነው ብለን ልትል ይችላል ግን ካመጡለትና አርሰናል ያንን ቻሌንጅ የማድረግ ያንን ታክል የማድረግ አቅም ካጠረው ግልጽ ነው ፓሪስ ሰን ጀርመን ያሸንፋል ፒኤስጂ ያሸንፋል እና ስለዚህ ግን ችግሩ መሰለ እኔ አርሰናልን ስመለከተው የአርቴታን አርሰናል አሁን የገነባው በተለይ ከግማሽ ሲዝን በኋላ ይዞት የመጣው አርሰናል ለማሸነፍ አይመችም ትላልቅ ጨዋታዎች ላይ ለምሳሌ ማንቸስተር ሲቲን ብትል ኢታድ ላይ ተሸንፎ አይደለም ኦፍ ኮርስ ስኮር ቦርዱ 2-1 ይላል ማነው 2-1 ይላል yes 2-1 ይላል ግን በፐርፎርማንስ ካል ግን as a team አርሰናል ነበር ጥሩ የነበረው ኢታድ ላይ ታስታውስ እንደሆነ እና የካፑንም ብትወስደው የካፑን ጨዋታ በረኛው በሰራው ስህተት ያቺ ጎል በኮርና የለቀቃት ኳስ ገባ እንጂ በፎርም ከሄድክ አርሰናል በሲቲ ተበልጧል የሚተሸነፈው ግን አሸናፊነትን የሚለየው ጎል ስለሆነ አሸንፎ ወጣ እነዚህ ትላልቅ ጨዋታዎች ላይ አርሰናል ከሊቨርፑል ስትመለከት
ተሸነፈ 1-0 መጀመሪያ ላይ ከሊቨርፑል የተሻለው አርሰናል ነበር እና እንደዚህ ነገር ትመለከታለህ። አሁን ትላልቅ ጨዋታዎች ላይ ማንቸስተር ዩናይትድ ከአርሰናል 3-2 ጊዜ አርሰናል በማንቸስተር ዩናይትድ በጎል ነው የተበለጠው በፐርፎርማንስ ጥሩ ነበር። ኢቭን ሳውዛምፕተንን በሁለተኛው ቲሙ ገብቶ እኮ ኦፍ ኮርስ ሳውዛምፕተን ትልቅ ቲም አይደለም ትለኛለህ፣ በጎል ይሸነፍ እንጂ ቀጥቅጦት ነው የወጣው። ግን ያቺን የመጨረሻውን ጎል ላይ ስላሌለ ተወጣው፣ ጥሩ ማለት ነው ወጣ። ስለዚህ ይሄን ደግሞ የባየር ሙኒክ ላይ ታል ኢንተር ሚላን ጊዜ ታል ትልቅ ቲሞች ሲመጡ ወደ እና ፓሪስ ሰን ጀርመን ብትመለከት አምና ተመሳሳይ ነው። በፕሪሚየር ሊግ እኮ በሊቨርፑል የትናየት ነጥብ ተበልጧል። በቻምፒየንስ ሊግ ግን ጥሩ ነበረ ከፔዥ ጋር በጣም ጥሩ ነበረ እና ስለዚህ አሁን እንደዛ አይነት ነገር አለ እርግጠኛ ማለት የሚያደርግ ነገር የለም ለመወሰንም የሚከብድ አይነት ባህሪ ያለው ያ ስለዚህ ለመወሰን በጣም ታይት ነው ለመወሰን በጣም ከባድ ነው ለማለት ነው። ያ ልክ ነው ያው እንዳልከው ነው ለማርጂኑን ትንሽ እንደ ልክ ፌቨራይት እንደሚባለው ማርጂኑን ለፔጂ እንደሰጡት እኛም ወደዛ የማድላት ነገር ይመስላል እና በዛ መሄድ ስሜት ነው ይመስለው። ለሁሉም እናብቃ እንግዲህ አድማጭ ተመልካቾች የእናንተስ ግምት ምንድነው የሚሆነው? ኤችዲ ስፖርቶች እንግዲህ ረዘም ላለ ሰዓት ወስደን ይሄንን ጉዳይ በስፋት አንስተናል። ጨዋታውን ተከታተሉ፣ እናንተንም ሐሳብ ሲላኩልን እንሰማለን፣ ግምታችሁንም እንዲሁ ያስቀምጡልን። ለነበረን ቆይታ እንግዲህ ከቻምፒየንስ ሊግ ጨዋታ በፊት ከልብ ነው የምናመሰግነው። መልካም ጨዋታ እንዲሆን እንድትከታተሉ እኛም በማክበር እንጋብዛለን። መቼም ሁለታችሁም የካርድ ጉዳይ ምናምን እንደማይኖረው ግምት ወስዳችሁ ጨዋታውን የመወሰን ወዲያው ሬዲዮ ቶሎላት ለሬዲዮ ተርሳት ሄዷል ለካዲስ ኦኬ እናብቃ ሁሉም። እሺ ኤችዲ ስፖርቶች ነበረን። መልካም ጊዜ ብያለሁ። ቻው ሰላም ሁኑ። ቻው ቶሎላት ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ